ትከፈሉና ነገራቸው ካለ በኋላ እዚህ ጋር ምን ይላል? መልአኩ ያው ጽዮን እንዳነሷት እነሆ የእግዚአብሔር መልአክ አዛርያስን ደግሞ ታየው፣ በላዩም ላይ እንደ እሳት ምሰሶ ወጣ፣ በብርሃኑም ቤት መላ። አዛርያስም አንስቶ ቁም፣ ጽና፣ ወንድምህን ኤልምያኖስንና አብሳንን ማክሬንን አንካ፣ እነዚህን 2 የጽላት እንጨቶችን ውሰዱ። እሺ፣ የጽላት እንጨቶች ከእንጨት የተሰሩ ጽላቶች ማለት ነው። ጽላት ከእንጨት ይሰራል? አይሰራም። ከም እንደሚሰራው ከድንጋይ። ማን ነው የሚሰራው? እግዚአብሔር ሰርቶ ዘጸአት መጽሐፍ ምዕራፍ 32 ላይ ለሙሴ ሰጠው። ሙሴ ሰበረው። እግዚአብሔር መልሰ ሙሴን እንደቀደመው እንዳሳየው አድርገ ቅረጽ አለው። ቀረጸ። ዘጸአት 34 ላይ እኔ በፊተኛው ላይ የነበረውን እጽፍበታለሁ አለ። ጻፈ። ከእንጨት ይሰራል ጽላት? አይሰራም። የእግዚአብሔር ጽላት ከእንጨት አይሰራም። ታቦት ነው ከግራር እንጨት የሚሰራው። ጽላት ግን ከእንጨት አይሰራም። እነዚህ ግን ታቦቱን አይደለም ያሉት። ምን እንደው ታውቃለህ? ውርደት። እነዚህን የጽላት እንጨቶች ስንት? እነዚህን የጽላት እንጨቶች ውሰዱ፣ እኔም የቤተ መቅደሷን በሮች ከፍትልሃለሁ። ባዩ ማን ነው? መልአኩ። ከፍትልሃለሁ ብሏሉ። መልአኩ ማለት ነው። ሲከፍት በሌብነት ሲተባበር ይታይ። የእግዚአብሔርንም ታቦተ ሕግ ውሰዳት። ማን ነው? መልአክ። የእግዚአብሔር መልአክ። በመቼ? በሌሊት። ለምንድነው ሌሊትን ተገና ያደርጉት? ሌባ ሌሊት ነው የሚሄደው። አየ ቅዱስ ሚካኤልን ሙርላጫ ሌባ ነው ብለው እንደዚህ ይጽፋሉ። እነኚህ ሰዎች ናቸው እኛ ጋር መጣው እናንተ ቅዱሳን መላእክትን የማታከብሩ አንተው ራስ እኮ ነው የእግዚአብሔርን ቅዱስ መልአክ ሙርላጫ ሌባ ነው ብላ ያልከው። ሌቦች እናንተ ሆናችሁ ሳላችሁ የእናንተን ሌብነት ለማጽደቅ ሚካኤልን ከሰማይ ወርደ ሌባ ታደርገዋለህ አይደል? የእግዚአብሔርን ቅዱስ ገናና መልአክ። እኔ እኮ በጣም በእውነት በጣም የምታስቁኝ እኛ ጋር መታችሁ እኔ ጋር አሁን መናፍቅ በለስት ላይ ነው። በእውነት እኮ ነው ብዬ አንድ ቢጠይቁት 2 የማይመልስ ሁሉ ማለት ነው። እና ሚካኤል መልአኩ ነው። ከዛ ከፍትልሃለሁ፣ በሮቿን ከፍትልሃለሁ። ከዛስ የእግዚአብሔርንም ታቦተ ሕግ ውሰዳት፣ ያለ ደዌ ሕማም ትወስዳታለህ፣ እኔም ለዘላለም ከሷ ጋር እንድኖርና ባያያዟ መሪ እንደሆንልህ ከእግዚአብሔር ታዝዣለሁ አለው። መልአኩ ማነው? መልአክ ሚካኤል ነው ይላል። ድርሳነ ኡራኤል ላይ ደግሞ ኡራኤል ነው ይላል። እግዚኦ! ገና መቼ ስምምነት ሆነ? የእግዚአብሔር መላእክት የተባሉት በድርሳናት ላይ የተጻፉት እኮ ማናቸው? አባ ማናቸው የሚባሉት ጉድሯሙ ማለት ሻውዚን ያሉት ማናቸው? ስማቸውን ጥሩልኝ። እሳቸው ምን አሉ? ድርሳናት በትር ቢኖራቸው ይቀጣቀጡ ነበር፣ ነገር ግን ሊቃውንቱ ያቀኗቸዋል አሉ። ምን ያቀኗቸዋል? የተጣመመ ሊቃውንት ነኝ ብሎ ያለ በአቢሾ የደነዘዘ ደብተራ ጫካ ውስጥ ቁጭ ብሎ ልብ ወለዱን ሀሳብ በሚካኤል ስም የሚካኤል ወዳጅ የተባለ ሚካኤል ዕጣ ክፍሌ ነው ይላል። ዕጣ ክፍሌ ነው ይላል። እውነትሽን ነው ወይዘሮ ትንቧለ፣ ለአንቺ ነው ዕጣ ክፍልሽ ሚካኤል። የቆሎ ባልንጀራሽ አደረግሽው ገብርኤል ነው የኔ ዕጣ ክፍል ምናምን ነገር ይላሉ። ተከፋፍለውት እኮ ማለት ርስት አድርገው። ኧረ የኔ ኡርዬ ነው ኡራኤል ይላሉ። አትቀልዱ፣ በእግዚአብሔር ቅዱሳን መላእክት ላይ አትቀልዱ። ዕጣ ክፍሌ ነው ይላል። ዕጣ ክፍሉ ሚካኤል ነው የተባለ ሚካኤል በለ ጻፍልኝ እንደው ስለ መድኃኔዓለም ይለዋል። እና ሚካኤል ነው ብሎ ይጽፋል ድርሳነ ሚካኤል ሲጻፍ ስለ አንድ ታሪክ። ከዛ የገብርኤል ደግሞ ገብርዬ ብለህ ጻፍልኝ። ገብርኤል እሺ ገብርኤል ይጽፋል። ስለ አንድ አይ ታሪክ ነው። ልክ ባለፈው እንዳሳያችሁት እንደ ምሳሌ ማለት ነው። አናንያ አዛርያ ሚሳኤልን ከነደደ እሳት ያወጣቸው ማን ነው? ድርሳነ ሚካኤል ላይ ሚካኤል ይልሃል። የሚካኤል አጻፊ እንደዛ ነው። ዕጣ ክፍሌ ሚካኤል ነው ያለው። ሚካኤል ብለህ ጻፍልኝ ብሏል። ያ ቦርጫም ሀብታም ሰውዬ ሲያጽፈው መጽሐፉን የሆነን ደብተራ ሚካኤል ነው ብሎታል። ከነደደ እሳት አድነን ይዛ አዳንኮሙ ብሎ ማለት ነው። ለምትሆነ እሳት ከባቢሎን ያዳናቸው ከነደደ እሳት ቅዱስ ሚካኤል መልአኩ ክንፉን እያማታ መጥቶ ውሃውን አቀዘቀዘው በመስቀል ምልክት። የገብርኤል ሚካኤልስ አጠፋው። ሚካኤል ነው ወይስ ገብርኤል ነው ያጠፋው?
ሚካኤልም ነው አንድም ገብርኤልም ነው ይለዋል። እሺ በሚካኤልና በገብርኤል እኮ ቢያቆም ጥሩ ነበር። ድርሳነ ኡራኤልን ሳነብ ኡራኤል ነው ያጠፋው እሳቱን ይላል። የኡራኤል ድርሳን ጻፊ መድኃኔ ዓለም ክርስቶስ ምስክር እኮ አሳይቻችሁ የለ ተናገሩ እውነቱን ተብሎ እዚህ ውሸት ቅጥፈት የለም አልኩ። በመረጃ ከች ግዕዝ አማርኛ ገጽ ምዕራፍ እና ድርሳነ ኡራኤል ነው። ኡርዬ ብለህ ጻፍልኝ ብሎት ማለት ነው። ኡራኤል እሱ ነው የኔ ሰሚ መልአክ ምናምን ነገር ብሎ ማለት ነው። ድርሳነ ራጉኤል ላይ ራጉኤል ይላል። የራጉኤል አጻፊ ደግሞ ራጉኤል ብለህ ጻፍልኝ አለ። ድርሳነ ኪዳነ ምሕረት ላይ ኪዳነ ምሕረት እመቤታችን ናት። 3 ደቂቅን ከነደደ እሳት ከእቶነ እሳት ያዳነቻቸው እስራኤልም ከግብፅ ምድር መርታ በመርሃ መናን እየመገበች ካለት ላይ ውሃን እያፈለቀች የመራቻቸው የጠበቀቻቸው እመቤታችን እግዝእትነ ማርያም ናት ይላል ድርሳነ ኪዳነ ምሕረት ላይ። የድርሳነ ኪዳነ ምሕረት ማርያም ናት ይላል። ኡራኤል ኡርዬ ነው ይላል። ራጉኤል የራጉኤል ነው ይላል። ገብርኤል ላይ ገብርኤል ነው ያዳነው ይላል። ሚካኤል ላይ ሚካኤል ነው ያዳነው ይላል። መጽሐፍ ቅዱስ እግዚአብሔር ነው ይላል። ናቡከደነጾር የተባለ የአሕዛብ ንጉሥ ማን ነው? ለዩልን። ይህን ሁሉ ታቀጣቅጡት እንዴ? ለዚህ እኮ ነው እውነታቸውን አባ ሻውዚን ያሉት ሰውዬ እኚህ መነኩሴው እውነታቸው ነው። መጽሐፍቶቹ እርስ በርስ ይቀጣቀጣሉ፣ ግን ሊቃውንት ያስታርቋቸዋል አሉ። ያስታርቋቸው እንጂ አባታችን አይ ኦርቶዶክስ ህዝቡ አንባቢ እንዳልሆነ ገብቷቸዋል። ካነበበም ፍቅር እስከ መቃብርን 10 ጊዜ ሲያነብ የሚውለው የነማን ወርቁ ማነው? ደራሲው ማለት ነው ጀርመን ሀገር ያለው ይስማከ ወርቁ። ይስማከ ወርቁን መጽሐፍ ነው የሚያነበው። ጥሩ ነው፣ ያንብብ ሌሎቹን መጽሐፍት ማለት ነው። ግን ምን አለበት ይስማከ ወርቁ መጽሐፍ ነው ያነበበበት። አርሾ እያልክ የምታነበው መጽሐፍ ሪፖርተር ጋዜጣ ቆጭ ብሎ ካልዲስ እንዳፋር ጎረምሳ ጥርሱን እየፋቀ የማያነበው ነገር የለም፣ ሌላ ነገር ማለት ነው። መጽሐፍ ቅዱስ ግን እንደማያነቡ እርግጠኞች ናቸው ኦርቶዶክሳውያን መምህራንና አገልጋዮቹ። ምንመኑ ቅዳሴ ጸበል ስትሰጠው ጠጥቶ የሚመለስ ካነበበም ውዳሴ ማርያምና ካነበበም ውዳሴ ማርያምና ሰኔ ጎልጎታ ብቻ እንደሚያነቡ እርግጠኞች ናቸው። መጽሐፍ ቅዱስ አያነቡ፣ ታሪክ አያውቁም። የመጽሐፍ ቅዱስን ታሪክ ነው ያልኩ። የሀገራቸውን ታሪክ ኦርቶዶክሳውያኑ አያውቁም እያልኩ አይደለም። የመጽሐፍ ቅዱስን ታሪክ አያውቁም። አብዛኛው ህዝብ አያውቁም። አናደድኩ። ክብር ለመድኃኔዓለም ይሁን። ተነሳና መጽሐፍ ቅዱስን አንሳና አንብባ። ስታነብ ያኔ ቅዱስ ሚካኤል ሞሽላጫ ሌባ ነው ብሎ ያለውን እንደዚህ አይነቶቹን አደብ ግዙ ትላቸዋለህ። አደብ ግዙ ትላቸዋለህ። ጳጳስ ነው አልከኝ፣ አይመለከተኝም። ፓስተር ነው አልከኝ፣ ሲኒየር ፓስተር፣ አይመለከተኝም። ራባይ ነው አልከኝ፣ አይመለከተኝም። የራሱ ጉዳይ ነው። ለዚህ ደሙን ያፈሰሰ አንድ ፓስተር የለም፣ አንድ ጳጳስ የለም፣ አንድ ራባይ የለም። ስለዚህ ጽድቀ እግዚአብሔርን የነግሯቸው ከሆነ ይናገሩ በትክክል። ሚካኤልን ሞሽላጫ ሌባ ነው ብለህ ከሰማይ መልአክ የእግዚአብሔር መልአክ እንድጠብቃት ታዝዣለሁ ብሎ ንጉሱ ሰለሞን በተኛበት ያሉ ሰለሞን በኋላ ሰለሞን እንዳልሰማ ጉዱን መቼ ሰማ? ሰለሞን ለሽ ብሎ ተኝቶልሃል አልኩ። ያው ብዙ እንግዲህ በእህቶች ጉዳይ ስለነበር ቢዚ ሆኖ ሊሆን ይችላል የዛን ሌሊት ማለት ነው። እሺ ከዛስ ለጥ ብሎልሃል ሰለሞን። ከዛ እዚህ ጋር ምንድነው አለቀሱ፣ ደናግላን አለቀሱ አይደል ብሎ ለቅሶ መቻ በቃና በእነርሱ ምክንያት ግርማ ስለተወሰደባቸው እንጂ አገሪቱ የምታለቅሰው ስለሱ ብቻ አይደለም። ጽዮን የተባለችው ታቦታ ማለት ነው ከእነርሱ እንደተወሰደች በግልጽ ባያውቁም ምክንያቱም ሌብነት ነውና በሌሊት ነው ጫወታው በሌሊት ነው የተደረገው። ሌቦቹ ማን ናቸው? ኢትዮጵያውያን። ከማጋው ነው? ከቅዱስ ሚካኤል ጋር። ተሰራቂዋ ማናት? እስራኤል። ሞሳድ ይስቅልሃል አልኩ። እንዴት ገብተው እንኳን እንደሚወስዱት እኮ ብራዘር ሳናቅ ነው የሚወስዱት አልኩ። ሞሳድ ታቦቱ ቢኖር የለም። መድኃኔዓለም ክርስቶስ አልኩ የለም። በታሪክን የፊት መጥተው እውነት አታደርገውም። ታሪኩ እንዴት እንደሚላተም እንደ ደጋበግ ዘመናትን አሳይቼህ የይሁዳ ነገሥታትን ታሪክ አንተ አታውቃቸውም። እጠራልሃለሁ ከሰለሞን ጀምሮ ሮብዓም፣ አብያ፣ አሳ፣ ዮሳፍጥ እያልኩኝ የይሁዳ ነገሥታትን እስከ ዘመነ ኢዮስያስ ዘመን ድረስ ያለው የረገሱበት ዘመንን ዓመትን ደምሬ በዛ ንጉሥ ዘመን የትኛው ነቢይ እንደነበረ ታሪካዊ ማስረጃ ሰንጄ አምጥቼ ቁጭ ሳረግ
እንደ ሌሎቹ መርጌቶች ደንቆሮች ብለህ ነው የምትወርደው። ከዛ ውጭ ሌላ የለም። በዚህ ታሪክ ፊት እውነት ሆኖ ቆሞ አታመጣውም። ቀዳማዊ ሚኒሊክ በይነ ልህም ብለህ ያልከው ማለት ነው። እኛ ቀዳማዊ ሚኒሊክን ሳይሆን አፄ ሚኒሊክን ንጉሱን እናውቃቸዋለን፣ ኢትዮጵያን የገዙት። ቀዳማዊ ሚኒሊክ በይነ ልህም የተባለው ወንድሜ አይሁዳውያኑን ደግሞ ደውዬ ያስገባላለሁ እዚሁም ስላሉ ማለት ነው፣ ከኔ ጋር ስለሚያገለግሉ። ወሆረት ንግሥት አዜብ ከመጥራሂው ጠቢብ ሰለሞን ብለህ ያልከውን ያቺ የአዜብ ንግሥት የተባለችው የመን ናት ይላል። በእስራኤላውያን ማናቸው ራባይ የሚባሉቱ በጻፉት መጽሐፋቸው ላይ ንጉሡ ሰለሞን ከሳባ ንግሥት የወለደው ወንድ ሳይሆን ሴት ናት ብሎ አይሁዳውያን በታሪክ መጽሐፋቸው ጽፈውታል። እንግዲህ ትጠይቃለህ ማለት ነው። ኢትዮጵያውያን ወንዶች ነው የወለደው ብሎ ይላሉ፣ እስራኤላውያን ደግሞ ሴት ነው የወለደው ብሎ ይላሉ። አቤቱ ዘንድሮ እንዲህ ድብልቅልቅ ታደረገው እንደ ዝንጀሮ ሰርግ ታሪኩን እንዳይተራመስብህ አልኩ። ድብልቅልቁ ወጣ ብሎ እንዳለማለት ነው። ታገል ሰይፉ ስለ ዝንጀሮ ሲገጥም አንድ ግጥም አለችው። ምንትስ ያልኩት ድብልቅልቁ ወጣ የሚላለው ታገል ሰይፉ ስለ ዝንጀሮ ስለ ሱሩማ ብሔረሰብ ነው እንጂ ሲገጥም አንድ የገጠማት ግጥም አለ። ምን ማልያዘኛ አለች አልኩ። ቆሎ ትምህርት ቤት እንዳልከረምኩ አሁን አየህ፣ አረጃው መሰለኝ ግን ይዛታለሁ። ምንትስ ያልኩት ቁንጣ ድብልቅልቁ ወጣ ነገር ብሎ የሚላለ ለዘመናት የቆየ ታሪክ እንደዚህ ድብልቅልቁ ይወጣብሃል። እሺ እዛ ግብፅ በግልጽ ባያውቁትም ጽዮን ከነሱ እንደተወሰደች በግልጽ ባያውቁትም በልባቸው ግን አልሳቱትም ነበርና እግዚአብሔር የግብፅን የበኩር ልጆች በገደለ ጊዜ እንደነበረው አይነት መሪር ለቅሶ አለቀሱ። ይህ ሁሉ ለቅሶ ሲለቀስ ሰለሞን አይሰማም፣ ናታን ነብዩ አይሰማም፣ ካህኑ አልሰማም። ከሰው እስከ እንስሳ ድረስ ለቅሶ ያልነበረበት አልነበረም። ሰለሞን ይህ ሁሉ ሲነገር አልሰማም። አሳያችኋለሁ። መጨረሻ ላይ ውሾች ተፋጁ፣ እርስ በርስ ማለት ነው። የእስራኤል ውሾች ሪስሊንግ ገጠሙ አልኩ። ደብሊው ምናምን ነገር እየተባለ እንደሚባል ተፋጁ። ነፃ ትግል። ምንድነው ጉዳዩ? ታቦቲቱ እንደተወሰደች በግልጽ ባያውቁም በልባቸው አልሳቱትም፣ ውሾች ሁሉ ጭምር ሳይቀር። መድኃኔዓለም ሰውረኝ አትልም ወይ አንተ? በግዕዝና በአማርኛ ተጽፎ ማለት ነው። አምላኬ የሕዝብህን ዓይን ክፈት። አህዮች ጮሁ። ምን ሆነዋል? ታቦቲቱ ሄደች። አህያ እንዴት ነው የማይጮህ? ታቦት ሄዳ። ውሾች ብቻ አይደለም አህዮች ጮሁ እያለ ማለት ነው። አየው ምን ሆነሃል የምትጮኸው? ሄደች እኮ እናታችን እያሉ ጽዮን ቤት አያችሁ። በግልጽ እኮ አታውቁም። አይ በልባችን አልሳትንም ይለዋል። አህዮች እንዴት እንደዚህ ሊሉ ይችላሉ? ውሾቹስ እንደዚህ ሊሉ አልቦ ነገር ዘይሳን ወደ እግዚአብሔር ይላል። ደብተራው ጎን ቆሞ ማለት ነው። ጮሁ። እነዚያ የቀሩትን ብርቶቹ ሁሉ እንባቸውን አፈሰሱ። የጠላት ሰራዊቶች እንደ ከበባትና አደጋ እንደጣለባት ፈጽመው እንደማረኳት በጦር መሳሪያ እንዳጠፏት አንዲት ታላቅ አገር ጽዮንን ኢየሩሳሌም እንደዚሁ ሆነች። ንጉሡ ሰለሞን ይሄ ሁሉ ትርምስ ሲፈጠር ዘግይቶ ለሶል ብድግ አለላ። ንጉሡ ሰለሞን ስለ ለቅሶና ስለ ሀገሪቱ ጩኸት ደነገጠ። እንዴ ሁሉ ትርምስ ውስጥ የለም እንዴ? እሱ አይጮህም እንዴ? ደነገጠ። ምን ሆነ ነው የደነገጠው? የታላቁ የቤተ መንግስት አዳራሽ የንጉሱን ክፍል መጋረጃ ከፍቶ አገሩ በሙሉ እነሱን እየተከተለ የእናቱን ጡት እንዳስተውትና ከእነሱ የሄደችውን እናቱን ተከትሎ እንደሚጮህ እንደሚያለቅስ ሕፃን ሲያለቅሱ ተመለከተ። ሄደዋል እኮ እነሱ እየሄዱ ነው ተከትለው፣ እሱ ግን የለም። በዛ ሰዓት ላይ ላሽ ብሎ ተኝቶላል። አያውቅም። ሰለሞን ሳያቅ ነው የተደራጁበት። ሰለሞን ንጉስ ነው። የንጉሱ አለቆች አይጠብቁም እንዴ? ኮማንዶ አየር ወለድ ምናምን ነገር የሚባል ቀስተኞች የሉም እንዴ? በዛ ዘመን አሉ። ኮማንዶ አየር ወለድ ብለህ የምትለው ባይኖርም ቀስተኞች አሉ፣ ጉበኞች አሉ። ቤተ መቅደሱ ሳይጠብቅም ነበር እንደ እስራኤል። አረ ብራዘር ላስቆጥር። ዘሌዋውያን መጽሐፍ ዘውልቁ መጽሐፍ ምዕራፍ 3 4 5 ላይ አስኮመኩምሃለሁ አልኩ። ዘበኞቹ በምን አጠባበቅ እንደሚጠብቁት ማለት ነው ቤተ መቅደሱን።
ከነገደ ሌዊ ከጌዴሶን ብታመልጥ ሜራሪ አይለቅም። ሜራሪም ብታመልጥ ቃቶች አይለቁም። ቅንድብህን ብለው ነው የሚደፉ። ቀስተኞች ናቸው። የእግዚአብሔር ንዋየ ቅድሳት የሚጠብቁ የንጉሱስ ተብሎ ቢባል የንጉሱ ጠባቂዎችስ ተብሎ ቢባል በአባቱ በዳዊት ዘመን የነበረው ያ በቁሙ አንበሳ ገንጥሎ የገደለው ኢዮአብን እንዴት ተላለፉት? አቤኔር የሚባለው እንኳን የጦር አለቃ ሰማኝ። ዳዊት በተጠማ ጊዜ የፍልስጤማውያን ነው በቤተልሔም የነበረችው ምንጭ ፍልስጤማውያን ከበዋት ነበር። ቀደው ገቡ ይላል። 3 ማለት ነው። ውሃ ቀርተው አመጡለት ይላል። ዳዊት በነፍሳቸው ተማምለው ያመጡት ነውና አልጠጣውም ብሎ ደፋው ይላል። እንዲህ አይነት አንበሶች ነበሩ፣ ከሚዳቋ ይልቅ የፈጠኑ። አቤኔር ምን ሆኗል? የሁሉ ትንትን ሲል የለም እንዴ? የለም። ኢትዮጵያውያን ናቸው አይገቡት። ኢዮአብም አልሰማም። የንጉሱ የዳዊት የጦር አለቆች የነበሩ በልጁ በሰለሞን ዘመን የነበሩትን አይ ሞተው ነበር ብለህ አትገላቸውም አንተ በዛ ሌሊት። የንጉሱ ጠባቂዎች የሉም። የቤተ መቅደሱ ጠባቂዎች የሉም። ናታን አይሰማም። ነብዩ የለም፣ አይሰማም። አስተኝተውታል ኢትዮጵያውያን በታሪካቸው። ሳዶቅስ ሊቀ ካህኑ ተኝቷል። ንጉሥ ሰለሞንስ ይኸው አገሩ ሁሉ ከተተረማመሰ ውሾችና አህዮች ቀድመውት ጮኋል። እሱ ግን ለጥ ብሎት ሲነሳ ደነገጠ ይላል። ንጉሥ ሰለሞን ስለ ለቅሶና ስለ ሀገሪቱ ጩኸት ደነገጠ ይላል። ያው ዘግይቶ ስለመጣ ምን አስደነገጠው? ስጦታ ቢሆን ኖሮ ሰጥቶ ነበረ። የደነገጠው ግን ስጦታ ስላልሆነ ነው። ለምን? በስርቆት ኤልሚያኖስ ማክሪን ልብ ብለህ ስማኝ። ልብ ብለህ ሰማኝ። እኔ ከእግዚአብሔር ዘንድ ታዝዤ መጥቻለሁ ልጠብቃት ታዝዣለሁና በቃ ልጠብቅልህ ነው። ከጌታ ዘንድ የታዘዝኩ ነኝ። የቤተ መቅደሷን በሮች እከፍትልሃለሁ። የእግዚአብሔርንም ታቦተ ሕግ ውሰዳት። ማንን? የእግዚአብሔር መልአክ ለአዛርያስ ደግሞ ታየውና በላዩም ላይ እንደ እሳት ምሰሶ ወጣ፣ ብርሃኑን ቤት ሞላ። አዛርያስም አነሳስቶ ቁም አለው። መልአኩን ያነሳሳው አዛርያስ የሚባለው የካህኑ የሳዶቅ ልጅ ነው። አነሳስቶት ከእንቅልፉ ንቃ ብሎት ቁም አለው። እሺ። ጽና አለው። እሺ። ወንድምህን ኤልሚያኖስንና አብሳንን ማክሪንን ሌሊት ስለሆነ ማለት ነው ከተኙበት ቀስቅሰ እንደማለት አንቃ አለው። ምክንያቱም ተኝተው ነበር። ዓለም ሁሉ ለጥ ብሎ መልአኩ በሌሊት ነው የመጣው። ለምን? ለሌብነት። ማን ነው ባዩ? ኦርቶዶክስ የሐዋርያዊት እምነት ይላል። መልአክን ሌባ እያለች ታቦቱ ላይ 10ቱ ትእዛዛት አልነበረም ነው? በ10ቱ ትእዛዛት ውስጥ አንደኛው ሕግ ምን ነበር ብሎ የሚለው? አትስረቅ ብሎ የሚለው ለኢትዮጵያውያን ሲሆን ሲሰረቅ ነውር የለውም። እንዴት ሆኖ ብለህ ስትላቸው እማልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለምና ኢትዮጵያውያን እኛ የእመቤታችን የአስራት ልጆች ነን። አገሬን በእናንተ ምክንያት አልጠላት። እትብቴ የተቀበረባት ከወንዞቿ ቦርቄ ያደግኩባት በግራዬ በቀኝም ብታገለብጠኝ ንጹሕ ባላገራዊ አገር ያለው ማለት ነው ኢትዮጵያዊ ነኝ። እኛ እኮ የራሳችን ታሪክ አለ። የሰው ወርቅ አያደምቅ እንደሚሉት የሰውን ነገር ጽላቱም ታቦቱ እኛ ጋ ይላል። ገማደ መስቀሉ ግሸና ባሉ አሉ ነው አሉ 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 ምኑ ገማደ መስቀሉ ግሸና ባሉ አሉ አሉ። አንተ አይተሃል በስተለው ገማደ መስቀሉ ግሸና ባሉ አይተሃል ወይ ነው የተጠየቀው? ገማደ መስቀሉ ግሸና ባሉ አሉ 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 አሉ። አይተሃል ወይ? ገላግለህ ለዚህ ትውልድ ንገረን።
ታቦቱም አክሱም ነው አሉ። አይተሃል? አላዩ። ብፁዕ አቡነ ማትያስ አይተዋል? ፓትርያርኩ አላዩም። ብፁዕ አቡነ ጳውሎስ አይተዋል? ትግራዊ ተወላጅ ናቸው፣ አላዩ። ብፁዕ አቡነ ተክለ ሃይማኖት አይተዋል? አላዩም። ብፁዕ አቡነ መርቆሬዎስ የጎንደሩ ባለፈው የሞቱት አይተዋል? አላዩም። ብፁዕ አቡነ ባስልዮስ አይተዋል? አላዩ። እና ማንም ያው የትግራይ ካህናት አይተዋል? አላዩም። የጎንደር ካህናት አይተዋል? አላዩም። የጎጃም ካህናት አይተዋል? አላዩም። ታዲያ ማን ያየው? ከአንድ መነኩሴ በስተቀር ከሚጠብቃት በስተቀር ማንም አያትም አለ። መቼ ነው የመጣው? በሰለሞን ዘመነ መንግስት። ሰለሞን መቼ ነው የነገሰው? የዛሬ 3000 ዓመት ጊዜው የዛሬ 3000 ዓመት ላይ ነው የነገሰው። 97 ላይ ነው ሰለሞን የነገሰው ቅድመ ልደተ ክርስቶስ። ያው ምታው 2000 እዚህ ስደምረው የጌታ ማለት ነው፣ እንደው በትንሹ ማለት ነው። እዚህም በእኛ በኢትዮጵያ 17ቷን ሳልጨምራት ወይ በነጮቹ 24ን ሳልጨምር 25 ነው 25 ኦኬ። በአጠቃላይ የነጮቹ ነው ደምረህ 3000 የዛሬ 3000 ዓመት ነው ሰለሞን የነበረው። ኦኬ ታቦት ወደ ኢትዮጵያ ከመጣ ስንት ዓመት ሆነ? 3000 ዓመት። 3000 ዓመት ሙሉ ኢትዮጵያውያን አላዩት። አንድ የኢትዮጵያ ምዕመኑ አላየውም። አንድ ፓትርያርኩ አላዩትም። ሁለት ካህናቱም አላዩትም። ሶስት ዲያቆናቱም አላዩትም። አራት የት ነው ያለው ብለው ይሉናል። ትግራይ ላይ አክሱም። ለኢትዮጵያ ምን ፈየደልን? ምንም። እንደውም በዛ በትግራይ አቅጣጫ በጣም ብዙ ጊዜ ከሰሜን ኢትዮጵያ ነው ጦርነት የሚነሳው። አድዋ ጦርነት በተዋጋን ጊዜ ላይ ሚኒሊክ ሊረዳ ከዲማ ጊዮርጊስ ዶክተር ሮዳስ ታደሰ እንደተናገሩት አቃቢቱ በጠዋት ስትነሳ በዲማ ጊዮርጊስ የጊዮርጊስን ስዕለ አድኅኖ በተቀመጠበት ቦታ ላይ አጡት እና ቄሰ ገበዙን ጠየቁ። እዛ ተመልሰው እንደገና ደግሞ ማታ ላይ ሲመጡ ያ የጊዮርጊስ ምስለ አድኅኖ ስዕለ አድኅኖ የተባለው ተመልሶ ቦታው ላይ ገጭ ብሎላል እና ምን አሏቸው? አቃቢቱ ተነስተው ጊዮርጊስ የት ሄደህ ነበረ ብለው ሲሉት ሚኒሊክን ልረዳ አድዋ ሄጄ ይህንን ደግሞ ምሕረት አብቀበል አለልህና ያ ሶላቶ የሆነ ጣሊያን መጥቶ አድዋ ላይ ጦርነት ሲገጥም ጊዮርጊስ በፈረሱ ሆኖ አጋምና ቀጋውን እየነቀለ እንደ ይህንን ጣሊያን ጆሮ ጆሮውን አለ ብሎ የአያቶቻችንን ታሪክ አፍርደች ያስጋጠው ማለት ነው። አየህ፣ ይሄ ቀኝና ግራውን የማያውቅ ቀሚሳም ሰባኪ ማለት ነው። የአባቶች ደም ላይ ይቀልዳል። አያቶቻችን አባቶቻችን አጥንታቸውን ከስክሰው ደማቸውን አፍሰው አድዋ ተራሮች ላይ ወድቀው ኤርሚያስ ብዙ ሰማን። እስኪ ድል እና ይቀልዳል። ጆሮ ጆሮም ብሎ አለ። ከዛ ነጮቹ ደግሞ ሮም ሄደው ማኪያቷቸውን እየጠጡ ቁጭ ብለው ሲጠይቁ አይ እኛ እኮ ያሸነፉን ነጭ ጥቁሮቹ አይደሉም እና አንድ በጦርነቱ መካከል እየበረረ በነጭ ፈረስ የተቀመጠ ነጭ ወጣት ነው ብለው አሉ ይላል። አሉ ማን? ጣሊያን። እና ምን ይበልህ? በጥቁር ተሸነፍኩ ይበልህ? ይህንን ማን የሰበከው? ዶክተር ሮዳስ ታደሰ። ያው ለኤርሚያስ በመረጃ ነው። ሮዳስ ታደሰ። ኦኬ። ምህረተአብ አሰፋ፣ ቀሲስ ተስፋዬ መቆያ አሜሪካን ያሉት ተስፋዬ መቆያ ቀሲስ ናቸው። ብፁዕ አቡነ ጴጥሮስ እንትን ያሉት ምንድነው ኒውዮርክ። ብፁዕ አቡነ ጴጥሮስ እንደውም የተናገሩት ሚኒሊክ ጦርነቱን አድዋ ላይ ሄደው ሳይመሩት ገና እያስቀደሱ እያሉ ጦርነቱ አለቀ ነው ብሎ ያሉት። እኔ እሳቸው ይመልሱ፣ እኔ አይመለከተኝም። የንጉሱን ታሪክ አፈርደቼ ሊያስጉጡ ፈልገው ነው። ራሳቸውን ጠይቋቸው፣ እኔ አይመለከተኝም። እኔ አሁን ጊዮርጊስ ጋር ተብሎ የተባለው ነው። ጊዮርጊስን ለምን ታነሳዋለህ ታዲያ? እነዚህ 3 መምህራን ሰብከውት ብለህ ካልከኝ እንዴ እኔ የምልህ የጊዮርጊስ ስዕል ከዲማ ጊዮርጊስ ከጎጃም እየበረረ ስዕል ሄዶ ካርቶን ስዕል አድዋ ላይ ሚኒሊክን ረዳው በለስ ምን የቀረ ምድር አለ? ብራዘር ምን የቀረ ህዝብ አለ? ንጉሱን ተከትሎ ያልሄደ እናስ ያኑን ሁሉ አፈርደች አስግጦልህ እነዚህ 3 ሰባኪያን ጊዮርጊስ ነው አድዋ ላይ ጦርነቱን ያሸንፈው ብለዋል። መምህር ተስፋዬ መቆያ፣ ምህረተአብ አሰፋ፣ ዶክተር ሮዳስ ታደሰ። መድኃኔ ዓለም ክርስቶስ ምስክር ነው። ቪዲዮ ሁሉ አለኝ እጄ ላይ።
አሁን ጥያቄው ታዲያ ምንድነው? ኤርሚያስ የምትለው ብለህ ካልከኝ የእግዚአብሔር የቃል ኪዳኑ ታቦት አክሱም ነው ያለው ብላችሁን አልነበረም እንዴ? አክሱም ነው ያለው ብላችሁን አልነበር? አዎ። ታዲያ አክሱም ካለ የጊዮርጊስን ታቦት ከዚህ ከፒያሳ ከአራዳም ይዘውት ነው ሄዱት ሚኒሊክ ይላሉ። ሮዳስ ታደሰ ደግሞ ከዲማ ጊዮርጊስ ከጎጃም ነው ስዕል ሄደው ብሎ ይላል። ምንም አልተግባቡም። አየህ፣ አልተግባባም። ውሸትን እንዴት አድርገው በቃ ዝም ብላ አታወራም። እንደ ኢትዮጵያውያን ወገኖቻችን ናቸው ሄደው የተዋጉት። አለቅ። የእናንተ ጊዮርጊስ ካልገባበት ጦርነቱ አይጣፍጥም። ጊዮርጊስ ደግሞ ለኢትዮጵያውያን ምን ዘራችንስ ነው እንደኛ ምን ብሎ ነው የሚረዳ? ምን ብሎ ነው የሚረዳን? አንተ እሺ፣ እኔ አሁን ጥያቄ አክሱም ያለው ብላችሁ ያላችሁት የእግዚአብሔር ታቦት ለምን አልረዳንም? ጣሊያን ላይ ለምን አልረዳንም? እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሏል አይደል? የእግዚአብሔር የቃል ኪዳኑ ታቦት ካህናቱ ለምን ይዘውት ወጥተው ይዘውትም ባይወጡ ለምን ታቦቱ እዛ አክሱም እያለ አድዋ ጠራራ ላይ ሚኒልክ በፈረስ ወይ አንዴ በስዕል አንዴ ቆንጥርና ጋም ቀጋ እየነቀለ ጆሮ ግንዱን ብሎ ያለው ሊቀ ማእምራን የተባለ ምሕረታ ቀልደኛ ትውልድ። ስለዚህ 3000 ዓመት ተቀምጦ ኢትዮጵያን አልባረከ፣ ካህናቱ አላዩት፣ ፓትርያርኩ አላዩት፣ ህዝቡም አላየው። ስጠይቀው አክሱም አለ ይልሃል። አይታሉ ይበለስለ አሉ ነው አሉ። ወይኔ በላቸው ብለህ መንቃት ያለበት እዚህ ጋር ነበር እንጂ አሉ። ታሪኩን ስታነበው ሚካኤል ከኢትዮጵያውያን ጋር ተመሳጥሮ ሰረቀው። ስርቆት ለመላእክት ኃጢአት አይደለም እንዴ? ነው። ለሰው ልጆች ኃጢአት አይደለም ነው። እና ሚካኤል እንዴት ከኢትዮጵያውያን ጋር ይሰርቃል? ያውም አትስረቅ ብሎ የሚለውን ህግ ሰረቀው። ከህጉ አንዱ ምንድን ነው? አትስረቅ። እሺ፣ አትስረቅ ብሎ የሚለውን ኢትዮጵያና ሚካኤል ሰረቁት። ለኢትዮጵያና ለሚካኤል ስርቆት ኃጢአት አይደለም እንዴ? የአስራት ሀገር ናቸው ይላል። ተው እባክህ የተረታም ትውልድ። እሺ ሀብትሽ እኔ ይኸው ስለ መድኃኔዓለም ነው የምጠይቀው። ለምን ይህን ታሪክ እውነት አያደርግልንም? አንድ የኦርቶዶክስ አገልጋይ ይጥፋ። አንድ እኮ ነው የተፈለገው። አንድ ከመርጌታም ወይ ከካህንም ወይ ከመምህር ወይ ከዲያቆን አንድ። ታቦታችሁ ይናገራሉ ወይ? በታቦታችሁ ላይ አድሮ የሚናገራችሁ ማን ነው? እኛ ጥያቄ ይሄ ኦርቶዶክስ እኮ በተናገረ ጊዜ እኮ ነው መብረቁ ጉርጓዱ ነው ድምፅ ወጣ ማለት ነው። ማን የተናገረው? እግዚአብሔር ነው በሰማይ ያለው። የት አለ እግዚአብሔር ተናገረ ብሎ የሚልታ? እኛ እግዚአብሔር አይናገርም እያልን አይደለም። እኛ ታቦታችሁ ላይ ሆኖ የሚናገረው ማነው ነው የሚለው። በታቦቱ ላይ ሆኖ እግዚአብሔር ተናገረ ይላል እዚህ ጋር። ወይስ አማርኛ ያቁም እያልከኛ ላይ ሙድ እያስክ ነው? እሱ ብቻ ሳይሆን ይሄ ቆይ አንዴ፣ በሰማይ ያለውን ሳይሆን አክሱም ያለውን ታቦት ነው የጠየቅንህ። እሺ አልፋ ይሄን አይደለም እየጠየቅን ያለን በየቤተክርስቲያናቸው ያስቀመጡት እኮ ያው የእነሱን ታቦታቸውን ነው የጠየቅን፣ የሰማዩን አይደለም እኮ። በታቦት ላይ የሚኖረው ክርስቶስ ነው። ክርስቶስ ደግሞ አንዴ ብዬ ልንገራችሁ። ይኸውልህ አሁን ምሳሌ ነው የምሰጥህ። ኦኬ አሁን ስለ እናንተ ቁርባን ስለምትሉት ነገር ብንጠይቅህ ትክክለኛ መረጃም ሆነ አልሆነ ጌታ ኢየሱስ ክርስቶስ አስተላልፎት ሰጥቶት የሄደው ስርዓት ስለሆነ ወይም አቅርብ ነው እያልንክ ያለ ነው። እሺ አንድ ጊዜ ቆይ መጽሐፉን ላምጣና ተመልሼ ልግባ።
ትችላለህ። እሺ ታሜ ይሰማል? ታሜ ይሰማል? ማይክህ ክፍት ነው። እሺ ላስወርድክ ነው። ኦርቶዶክሳውያን መግባት ትችላላችሁ። ሻወር እየወሰደ እኮ ነው የሚያወራ። ይሄ ውሃ ነገር እኮ ተቸገረ። አንዳንዱ ባልዲ ላይ ሽንቱን እየተና ዝናብ መጣ ይልሻል። አንዳንዱ እሱ ብዬ እኮ ነው። ኧረ ጉድ ነው። ወገኖች ግቡ ኦርቶዶክሳውያን። አይገቡ። እውነቱን ስነግርሽ አይገቡ። ምን ያርጉ ይገባሉ። እኔም ቦና አልገባ። እንዴት ነው ብዙ ሰው ገባ እንዴ ከዚህ በፊት? ኧረ የለም የተወሰኑ ናቸው የገቡት። ኦኬ እሺ ሳሚ። አቤት። እንኳን ደህና መጣ። አሜን። ጌታ ይባረክ። ኦኬ ከየት ቤተ እምነት ነው? ይሄማ የገሊላ ሰው ነው። የገሊላ ሰው ነው። አይታወቅም። አምፔንጤ ሰላምታ ያስታውቃል። የገሊላ ሰው ነው። ይባረክ። ደግሞ እንደ አብደሻል እንደ እኔ ኦርቶዶክስ መሆን በቁሜ ነው። በቁሜ አልሞትም። ክርስቶስ እንኳን ያውንክ ኦራና ማሻ እንዲያበሉ ተባረኩ። ወንድሜ በጣም ነው የሚባርከኝ። ይሄ ማን ነው ሆስም ያደረገው? ወንጌላዊ ኤርሚያስ አበበ ይባላል። ሶ ቢዩቲፉል። እግዚአብሔር አብዝቶ ይባርክ። ተባርከ ቅሬኔ ወንድም። ሌላ ነው ነገር የለም። ቴንክ ዩ ወንድማችን። ተባረኩ። እሺ አጋዛለ። ቴንክ ዩ ብራዘር። አሜን አሜን እግዚአብሔር ይባርክ። አሜን። እሺ እህትዬው ወግዬ አገጋይ ወጊ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ኤርሚዬ፣ ቤካ፣ ሊያ፣ ሜርሲዬ፣ ቢኒ፣ ዳጌ ሁላችሁም የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። እንግዲህ እስኪገቡ ድረስ ኤርሚያስ ያዕቆብ የሚባል አለ ታች ኦርቶዶክስ እሺ ኤርሚያስ ሞክሼ እንዴት ነህ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። እንዴት ነው? አለን። የት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣህ ወንድማችን። እንኳን ደህና ቆየኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦታት እንደሚናገሩ ታውቃለህ? ታቦታት እግዚአብሔር በአንድም በሌላም ይናገራል ይላል። አዎ ይናገራል። እሱ መጽሐፍ ቅዱስ ነው የሚናገረው እንደዛ ብሎ የሚለው። እግዚአብሔር በአንድም በሌላም ይናገራል ማለት እግዚአብሔር ያደረበት፣ እግዚአብሔር የሰፈነበት፣ የእግዚአብሔር መንፈስ ያለበት ነገር ሁሉ ይናገራል። ቅድም አንተ እንዳነበብከው መጽሐፍ ግን አይደለም። አንደኛ ነገር አንተ ያነበብከው መጽሐፍ ሰው የጻፈው ነው። ከመጽሐፍ ቅዱስ የመጣ ቃል አይደለም። ገባ? የሰው እይታ የሰው ነው። የራሱን እይታን የጻፈው። የትኛው መጽሐፍትን ነው የምትለው? ቅድም ሚካኤል እንደዚህ ታቦት ሰረቀ እንትና ታቦት ሰረቀ ምናምን ያልከው እሱ ቤተክርስቲያንን ሄደህ ጠይቅ። እሱ ሌላ ጉዳይ ነው። ቤተክርስቲያኒቱ የተቀበለችው በቤተክርስቲያኒቱ ሊቃውንት ሁሉ ጭምር ሳይቀር የተረጋገጠ ነው። ዶክተር ስርጉ ገላውን ጠይቃቸው ሄደ። የአዲስ አበባ ዩኒቨርሲቲ ቋንቋዎችና የጥናት ምርምር ሄደ ጠይቅ። እዛ ደግሞ የግዕዝ አስተማሪዎቹ በሙሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ናቸው። እና መጽሐፉ አንድ ግለሰብ ነው የጻፈው ብለህ አትበል። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል ነው የጻፈው። አንድ ማዕከል የጻፈውን እዛ ያሉ በግዕዝ ቋንቋ ሊቅ የሆኑ በተለያየ በቋንቋ ሊቅ የሆኑ የቋንቋው ሊቃ ሰዎች የጻፉትን ግለሰቡ ቢሆንም ምን አለ መሰለህ ዶክተር ስርጉ ገላው
አሁን ዶክተር ናቸው። እሳቸው ተርጓሚና አዘጋጅ አርታኢ ናቸው። መጽሐፉን ያሳተመው ማለት በህግ የተጠበቀ ነው ይላል። የመጀመሪያው እትም ይታያል 1994 ዓ.ም ክብረ ነገሥት የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል አዲስ አበባ ዩኒቨርሲቲ አዲስ አበባ 1994 ዓ.ም በንግድ ማተሚያ ቤት ማለት ነው። የሁለተኛው እትም ደግሞ በ2005 ዓ.ም ክብረ ነገሥት የኢትዮጵያ ቋንቋዎች ባህሎች አካዳሚ አዲስ አበባ ዩኒቨርሲቲ አዲስ አበባ በ2005 አዲስ አበባ ዩኒቨርሲቲ ማተሚያ ቤት ይላል። ስለዚህ አንድ ተራ ግለሰብ አይደለም። ዩኒቨርሲቲው ምን ያህል ትልቅ የትምህርት ማዕከል እንደሆነ አንተ ከኔ ይልቅ የተሻለ ታውቃለህ ብዬ አስባለሁ። ስለዚህ ተራ አንድ ግለሰብ የጻፈው መጽሐፍ አይደለም። መጽሐፉን የተረጎሙትና አርታኢ የሆነው የጻፉት ዶክተር ስርገው ጋላው ቢሆኑ አሳታሚው ግን የኢትዮጵያ ጥናቶችና የኢትዮጵያ ቋንቋዎችና ጥናት ምርምር ማዕከል ነው። መጽሐፍቶችን ሳመጣ ኤርሚዬ ማንም ሰው ቢመራመርና ማንም ሰው ጥበብን ቢያረግፍ የመጽሐፍ ቅዱስን ያህል ጥበበኛና እውነት ያለው ሰው የለም። ስለዚህ ቢጣበቡ ቢመራመሩ ምንም ቢሉም ገብተዋል። እንደዚህ አይነት ነገሮች ፐርሰናል የምታምናቸው ነገሮች ሊኖሩ ይችላሉ፣ ማታምናቸው ነገሮች ሊኖሩ ይችላሉ። ምኑን አሁን ከዚህ ግን ማምንበት ካነበብኩት ታሪክ ውስጥ ያልተመቸ የቱ ነው ሞክሼ? እኔ እሱ እኔን እንትን የሚለኝ ነገር አይደለም። እንደዚህ ያደረገ ሚካኤል ታቦት ታቦቱ የአርሴማ ሊሆን ይችላል እንጂ ቀጥተኛ ተረጓሚው ያውና ዘላለማዊ አልፋና ኦሜጋ ኢየሱስ ክርስቶስ ብቻ ነው። የሚመለከውም በእኛ ቤት በእኛ በኦርቶዶክስ ቤት የሚመለከውም የሚመሰገነው ኢየሱስ ክርስቶስና ኢየሱስ ክርስቶስ ብቻና ብቻ ነው። ሌላ የምናመልከው አምላክ የለንም። ሌላ የምናመልከውም አምላክ የለም። ሌላ የምናመሰግነውም ነገር የለም። የምናመልከው አንድ ኢየሱስ ክርስቶስን ነው። ታቦቱ የእግዚአብሔር ስም ነው። አልፋና ኦሜጋ ነው። ሕያውና ዘላለማዊ ስለኔ ደሙን ያፈሰሰ ስለኔ ስጋውን የቆረሰ ስለኔ የተቸነከረና ስለኔ የተሰቀለ አንድ ብቸኛ ኢየሱስ ክርስቶስና ኢየሱስ ክርስቶስ ብቻ ነው። እዚህ ጋር ስትመጡ የምታነሱት ሀሳብ እናንተ የምታነሱት ሀሳብ የተለየ ነው። ታቦቱ እንደዚህ ነው። ታቦቱ የሚካኤል መጠሪያ፣ ታቦቱ ማደሪያው የክርስቶስ ነው። መጠሪያው የሚካኤል ነው። ታቦቱ የአርሴማ ነው። ታቦቱ የክርስቶስ ነው። መጠሪያ ስሙ የአርሴማ ነው። አይ ወንድም አንተ ወንድምነት ግን ይሄ ልጅ ቆይ አንተ ኤርሚ ቆይ ስሙ ኤርሚያስ አይደለም ያዕቆብ ነው። ስታነብ ከግራ ወደ ቀኝ ነው የምታነበው ወንድምነት። ቢኮዝ የሚያወራው ከግራ ወደ ቀኝ ነው። አንተ ስለ ታቦት ስታወራ እሱ ስለ ያ ነገር ነው ያወራው እና ለታቦት ነው ያወራሁት። በረከት ኧረ ቆይ ተረጋጋ አንተ ልጅ። አሁን እዚህ ጋር የቸኮልኩ ሳይሆን ስለ ታቦት ነው ያነሳሁልህ። ታቦቱም ደግሞ የክርስቶስ ማደሪያ ነው። ሌላ ምንም ነገር አላ ተረጋጋ እንጂ ያዕቆብ የምንካ አሁን እኮ መሰለ ከስር ያሉ ወንድሞቻችንም በትክክለኛውን ነገር ይዘው እንዲሆን ነው እንትን ያልኩት። ኤርሚ አንተ ስለማያውቅ እኛ ደግሞ ስለምናውቅ ነው ለኤርሚ እየነገርኩህ ያለሁት። ያዕቆብዬ ምንድነው የምታደርገው መሰለ በርዕሱ ላይ ታወራለህ። ገባህ? በታቦቱ አድሮ እግዚአብሔር ይናገራል ወይ? አዎ ብለህ ካልክ መጽሐፍ ቅዱሳዊ ማስረጃ እያቀረብክ ትሞግታለህ። በቃ እሱ ላይ ነው የምናወራው። እንደዛ ቢሆን አሪፍ ነው። ኤርሚ ሳይሆን ያዕቆብ ነው ስሙ። ከግራ ወደ ቀኝ ችግር የለም። እሺ ወንድማችን ያዕቆብ ጥሩ ስም ነው። ያዕቆብን ጥሩ ስም ነው። ኤርሚያስም ጥሩ ስም ነው። እሺ ወንድማችን ያዕቆብ ስሜ ኤርሚያስ ነው። ኤርሚያስ እውነትህ ነው። እግዚአብሔር ምስክሬ ነው። እሺ ኤርሚያስ አንዳንድ ጴንጤዎች ስም ማንሻፈፍና የተሰጣቸውን ካራክተር ማንሻፈፍ ስለሚወዱ አንሻፈት ነው እንጂ ስሜ ኤርሚያስ ነው። እሺ ኤርሚያስ ያዕቆብ ልቀጥለው። ቆይ ላልከኝ ነገር ልሰጠህ ነው። ኤርሚያስ አበበ በስም ሞክሼንን
በአባት እንለያያለን። በአንድ ኢየሱስ ክርስቶስ ግን ወንድማማቾች ነን። እግዚአብሔር ይባረክ። ወንድሜ እንድትሆን እፈልጋለሁ፣ ግን ወንድሜ ገና አልሆንክም። ለምን? ከእግዚአብሔር ኦርቶዶክስ ባትሆንም እኮ ለእኔ ወንድሜ ነህ። በእግዚአብሔርን አምሳሌ በኢትዮጵያዊነት ወንድሜ ነህ፣ ወንድምህ ነኝ። በክርስቶስ ግን ወንድሜ እንድትሆን እፈልጋለሁ። ወንድሜ እንድትሆን ግን ስፈልግ በትክክለኛ አወላለድ እግዚአብሔር እንዲወልድህ ይፈልጋል። አንተም ደግሞ በትክክለኛ አወላለድ ከእግዚአብሔር እንድትወለድ የምትፈልግ ከሆነ እውነተኛውን የጽድቅ መንገድ አሳያለሁ ከመጽሐፍ ቅዱስ ማለት ነው። ያንን አባቶች ሐዋርያት ያሰመሩልን የጽድቁን ጎዳና መንገዱን ተከተለ ስትሄድ እግዚአብሔር በእውነተኛ አወላለድ እንዴት እንደሚወልድህ ቅዱስ ቃሉ በነገረ መሰረት ስታምነው ትወለዳለህ። ያኔ የኤርሚያስ አበበ የበረከት እዚህ ያሉ የእህቶች ወንድሞች ወንድሜ ነው ብለህ ስትል በኢትዮጵያዊነት ብቻ ሳይሆን በክርስቶስም ኢየሱስ ወንድሜ ትሆናለህ ማለት ነው። አሁን ልምጣና ወደ ታቦቱ ጋር እንምጣ። ምን አልከን? እያልኩ ያለሁት እኔ አሁንም ወንድሜ ነህ አልክድም። ችግር የለም ያምናለሁ፣ ተቀብያለሁ። እውነትሽ ቴንክ ዩ። ኦኬ ታቦቱ የማን ነው? የአርሴማ ታቦቱ አይደለም ያልኩ ኤርሚ፣ ይቅርታ። ስሙ የተጻፈው ትርጓሜን አስተካክል። የታቦቱ ስም አርሴማ፣ ስያሜው ማለት ነው። ስያሜው አርሴማ። እሺ ድገምልኝ። ተጣሪነቱ ለክርስቶስ ነው። የታቦቱ ተጣሪነቱ ለክርስቶስ፣ የሚያርፍበትም ታቦቱ ምንድን ነው? አልፋና ኦሜጋ፣ ያውና ዘላለማዊ የሚኖር ዛሬም ያለ ወደፊትም የሚኖር ነው። ቆይ የሚያርፍበትን አይደለም ኤርሚን እንደማለት። ታቦቱ ላይ የሚጻፈው ስም የማን ነው? የክርስቶስ። ታቦቱ በማን ስም ነው የተሰየመው? በክርስቶስ። ለምን የአርሴማ ታቦት፣ የቅዱስ ሚካኤል ታቦት፣ የማርያም ታቦት ብላችሁ ትላላችሁ? ቤተክርስቲያኑ ከዛ ስለሚወጣ ታቦቱ ማደሪያው የክርስቶስ ማደሪያ ቤቱ ወይ ደግሞ እኛ የምናመልክበት ቤተክርስቲያኑ አርሴማ ቤተክርስቲያን ውስጥ ያደረው ታቦት የመድኃኔዓለም የኢየሱስ ክርስቶስ ታቦት ነው። ያ ቤቱ ህንፃው ቤተክርስቲያን እንጂ በአርሴማ የተሰየመው ታቦቱ አይደለም። በአርሴማ የተሰየመው እያልከን ነው። አምላክ ይስጥህ። ኦኬ ልብ በሉ። ህንፃው ቤተክርስቲያን ነው በአርሴማ የተመሰለው እንጂ ማለት የተሰየመው እንጂ በዛ በህንፃ ቤተክርስቲያን ውስጥ ያለው ታቦት ተብሎ የሚባለው በአርሴማ ስም አይደለም የተሰየመው። የተጻፈው የጌታ ነው ተብሎ የሚባለው ጌታ ነው ላው ላይ ያደረበት የጌታ ስም ነው የሚጻፍበት ነው ብሎ የሚሉት ልብ በሉ። የጌታ ኢየሱስ ክርስቶስ ነው። የጌታ ስም ጌታ ማለት ኢየሱስ ክርስቶስ ነው። እዚህ ጋር ጌታ ብለን የምንጠራው ማለት ነው። የሆነ ቦርጫ ለስም አጠራሩ ክብርና ምስጋና። አሜን 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 አሜን። እውነት ነው። አሜን። ስለዚህ የጌታ ስም ነው ላው ላይ የሚጻፍበት እንጂ የአርሴማ ስም አይደለም። ቤተክርስቲያኑ በአርሴማ ስም፣ ታቦቱ ግን የጌታ ስም ነው ተብሎ ተባለ። ኦኬ በታቦቱ ላይ ግን ዘታቦት ዘቅድስት አርሴማ ይላል። ታቦቱ ላይ ዘታቦት ዘቅዱስ መረጃ አለ። ዘታቦት ዘቅዱስ ገብርኤል ይኸው ላሳየ ነው። እዚህ ጋር መረጃ ላሳየ ነው። ታቦታቱ ራሱ በፍጡራን ስም እንዴት ከመጽሐፍ ቅዱስ መጽሐፍ ቅዱስ ላይ እንደዚህ አይነት ታቦቱ የአርሴማ የሚካኤል የመድኃኔዓለም ብሎ የሚል የለም። መጽሐፍ ቅዱስ የማያውቀው የእናንተ መጽሐፍ ቅዱስ ከሌለ ለምን እናወራለን? መጽሐፍ ቅዱስ አንተ ከመጽሐፍ ቅዱስ ላይ ያሳየኝ። እሺ ቤተክርስቲያኑ በአርሴማ ታቦቱ በጌታ መጽሐፉን አሳየን። እኔ እኮ አልጠየኩም። አሁን የጠየኩህን አመለስልኝ። የለማ የሌለውን ኬት አምጣ። የእናንተን ታቦት መጽሐፍ ቅዱስ አያውቀውም። አንተ ግን የሌለውን ኬት ላምጣ ካልክ ደግሞ የእርምዬ ጥያቄ ደግሞ ስታነሳ አንተ አድምጠኝ። ታቦቱ አንድ ጥያቄ ጠይቀህ ብናበቅ ይሻላል። አንተና ግብረ አበሮች ባለፈው ጥያቄ ሲጠይቁ የሌለ ነገር ነው እየጠየቁ ያሉት። መውረድ ፈልጋለሁ፣ ሚዩት አድርጌያለሁ። መውረድ ፈልጋለሁ ወይ ከእኔ ጋር በስርዓት ማውራት ፈልጋለሁ? ማይክን ክፈትና በስርዓት ማውራት ፈልጋለሁ ወይስ መውረድ ትፈልጋለህ? ግብረ አበሮቹ ምናምን ነገር ብላ ለዚህ ወንድሞቼ እናቶቼ ናቸው ያሉት። በስርዓት ማውራት ፈልጋለሁ ወይስ እኔም ወንድሞቼ ናቸው እኮ እኔም በስነ ስርዓት ነው ማውራት ወይስ መውረድ ፈልጋለሁ? ያው ማስገባትም ማውጣትም የእናንተ ድርሻ ስለሆነ ማድረግ የምችሉትም ማድረግ ነው። ሌላ ምንም ነገር የለውም። ስለዚህ የተጠየቀው ጥያቄ ቤተክርስቲያኑ የአርሴማ ተብሎ ይሰየማል፣ ታቦቱ ግን የጌታ ብሎ ይሰየማል ብሎ የሚለውን የመጽሐፍ ቅዱስ ክፍል አንጣና እኔ መልሴን አስቀምጣለሁ። መልስን ሙሉ አድርግልኝ ቶሎ በል።
ህንፃ ቤተክርስቲያኑ በአርሴማ ይሰየማል፣ ታቦቱ ግን በጌታ ይሰየማል ብሎ የሚል አዲስ ኪዳን ላይ ህንፃ ቤተክርስቲያን በአርሴማ፣ ህንፃ ቤተክርስቲያን በሚካኤል፣ ህንፃ ቤተክርስቲያን በገብርኤል፣ ህንፃ ቤተክርስቲያን በማርያም፣ ታቦቱ ግን በሙሉ በጌታ ብሎ የሚል የተጻፈበት ከሐዋርያቱ ዘመን ያለ መረጃ አምጣ ከመጽሐፍ ቅዱስ። እንግዲህ ራስህ በመጣው ገመድ ሸምቀቆን ሳብኩት ማለት ነው። አምጣ መረጃ ከመጽሐፍ። ችግር የለም። ሸምቀቆ ማሰር እኮ አይደለም፣ አልታሰርኩም ገና። መረጃ እኔም ደግሞ የፈለግከውን ጥያቄ መጀመሪያ እኔ ነኝ የጠየኩህ። የእኔ የጠየኩህን ስጠኝና ጠይቄህ የአርሴማ ታቦት ተብሎ ላዩ ላይ አይጻፍበትም። የማን ነው አልከኝ? የጌታ። ታዲያ የአርሴማ ታቦት አይደለም ብሎ የሚባለው ብዬ ስልህ መረጃ ስጠኝ ከመጽሐፍ ቅዱስ አልኩህ። አድምጠኝ። ተሳስተሃል ኤርሚ ስናገር አልሰማኝም ብለህ ስትል እሺ ልስማ ድገምልኝ ብዬ ስልህ አያልኩት ህንፃ ቤተክርስቲያኑ በአርሴማ ታቦቱ ግን በጌታ ይባላል ወይ የምትለኝ ብዬ ስልህ እግዚአብሔር ይባርክ አልከኝ። አሁን ህንፃ ቤተክርስቲያን በአርሴማ፣ በሚካኤል፣ በከተማ፣ በበርሶማ የተሰየመውን ከመጽሐፍ ቅዱስ አሳየን። ኦኬ። ታቦቱ ደግሞ በጌታ የተሰየመውን ከመጽሐፍ ቅዱስ አሳየን። እዛ የአንተን ጥያቄ ታመጣለህ ማለት ነው። ይሄን ጥያቄም ሙሉ አድርገው ልረዳህ አስቤ ነው። በጣም ጥሩ። አሁን አጣብቂኝ ውስጥ ከተትክ ብለህ ነው አይደል? ሙዝ ልጣጭ ላይ ነው ስጄ ያቆምኩ ማለት ነው። አሁን ተንሸራተህ እንዴት እንደምትወድቅ አሳያለሁ። ህንፃ ቤተክርስቲያን በአርሴማ ስም በየትኛውም ፍጡራን በነገራችን ላይ የተደገፍኩት ክርስቶስ ነውና ሙዝም አይደለም ምንም። ህንፃ ቤተክርስቲያን በአዲስ ኪዳን በመጽሐፍ ቅዱስ ላይ በፍጡራን ስም የተሰየመ አምጣልኝ ከመጽሐፍ ቅዱስ። ሸምቀቆ በደንብ ነው የታሰረው፣ ማምለጥ የለም። ኦኬ። እኔ በቅንነት ላወራ ነው የፈለግኩት። ቶሎ በል አምጣው። ህንፃ ቤተክርስቲያን በየትኛውም ፍጡር ስም የተሰየመ ህንፃ ቤተክርስቲያን ያልኩት ታቦት በውስጡ ደግሞ በጌታ ስም የተጻፈ ከሮሜ፣ ከቆሮንቶስ፣ ከገላትያ፣ ከኤፌሶን፣ ከሰምርዴስ፣ ከሰርዴስ፣ ከፊላደልፊያ፣ ከቲያጥሮን፣ ከክርስቶስ አብያተ ክርስቲያናት ወይ ከኦርቶዶክስ፣ ከካቶሊክ፣ ከጴንጤ የሚሆን አምጣ። የጻድቅ መታሰቢያው ይላል። አይ አምጣ። የጻድቅ መታሰቢያው ለዘላለም ይኖራል ብሎ ወይ ደግሞ ለበረከት ነው የሚለው መጽሐፈ ምሳሌ ላይ። እሱን አይደለም የሚጠይቁ የጻድቅ መታሰቢያነታቸው ህንፃዎች ስናቆምላቸው መድኃኒዓለም ደግሞ የሚከብርበትን እናስገባላቸዋለን ማለት ነው። የጻድቅ መታሰቢያ ህንፃ ቤተክርስቲያን ስሩ ያለ የቱ ጋር ነው? እየነገርኩህ ለጻድቅ መታሰቢያ ለጻድቁ ሰው ወይ ለጻድቋ ሴት በስሟ ህንፃ ቤተክርስቲያን አንጹ ብሎ ለየትኛው ነቢይ ለየትኛው ሐዋርያ ነው ጌታ ያዘዘ? ምን አልከኝ? መጀመሪያ የጻድቅ መታሰቢያው ለበረከት ነው አይደለም? ለበረከት ነው ወይ ደግሞ የጻድቅ መታሰቢያ ለዘላለም ይኖራል ብሎ ይላል። ሁለቱንም ቃል ስላለ ማለት ነው። ለዘላለም ይኖራል ማለት ስራቸው አይጠፋም። ስራቸው አይጠፋም ማለት ነው። አልጠይኩም፣ ስለ ስራቸው አይደለም የጠየኩህ። እየነገርኩህ እኮ ነው። ማደሪያውን እየነገርኩህ እኮ ነው። የጠየቅኩህን ልብ ብለህ ስማ። የጻድቅ መታሰቢያ ብለህ ሲል እኔ አሁን የጻድቅ መታሰቢያው ምንድን ነው? ህንፃ ቤተክርስቲያን መስራት ነው ብለህ አልክ። በጻድቅ ስም ህንፃ ቤተክርስቲያን ስሩ ብሎ ያለው ለየትኛው ሐዋርያን ያዘዘው? ጥቀስልኝ። ቃል በቃል አልተጻፈም። አለቀ ይላል ጫወታው። በቃ መማር ትፈልጋለህ ከኔ? እግዚአብሔር ቃል እኮ ሁሌም የምትማረው የሚሰለች ነገር አይደለም። እኔ ከአንተ መማር ፈልጋለሁ። መማር ትፈልጋለህ ከኔ? እኔ እንደ ኤርሚያስ ሁሌ ነው የምከተልህ እኮ። ስለምከተልህም እኮ ነው፣ ስለመማርብህም ነው የምከተልህ። በቃ በቅንነት እናውራ ኤርሚሻዬ። እሺ በቅንነት ግን ስናወራ አንድ ጥያቄ ልጠይቅህና እኔም እዚህ ጋር ወደ ስራ ልገባ ስለሆነ መልስ ስጠኝና ልሂድ። እሺ ይህንን አርስቱን በተመለከተ ችግር የለ። አንድ ብቻ አንድ ደቂቃ አይፈጅም። መጽሐፍ ቅዱስ ላይ ቃል በቃል ስላሴ የሚል አሳየኝና እኔም ልብቃ። ኦኬ መጽሐፍ ቅዱስ ላይ ስላሴ የሚል ላሳየህ። ቀጥታ ስላሴ የሚል ባሳይህ ምንድን ነው የምታደርገው? ጌታን ትቀበላለህ? አሁንም አምኜው ተቀብዬው የለ እንዴ? እየተከተልኩት ባሳይህ ምንድን ነው የምታደርገው ነው የሚል። ችግር የለም። መጀመሪያ አሳየኝና ከዛ እናወራበታለን። እሺ ኦኬ አንዴ ጠብቀኝ። መጽሐፍ ቅዱስ የለም አለኝ እኔ ንገረኝ፣ እከፍትልሃለሁ። ግን ተው በረከት ተው
ተው በረከት የተው አላሳዝንም። በነገር ላይ የታቦቱ ምናምን የምትለው የሞት አገልግሎት እንደሆነ ግን ታውቃለህ? የቀረ ያበቃለት አገልግሎት እንደሆነ ግን ታውቃለህ? በአዲስ ኪዳን ሁለት የተቀጠቀጠ ወርቅ ስራ ብሎት አዞታል አይደል? ክርስቶስ ያዘዘውን እኛ እናደርገዋለን፣ እንፈጽመዋለን። የቀረ ነገር ያበቃለት እንደሆነ አታውቅም? አዲስ ኪዳን ላይ የሞት አገልግሎት እንደሆነ አታውቅም? ከቃሌ አንድም ቃል አይሻርም አይዘበትበትም ብሏል። ቃሉ አይሻርም፣ ያው ነው። ችግር የለውም። ኤርሚዬ በደንብ አድርጎ ያስረዳል። ያዕቆብ አንተ በቀን ልብ ለመስማት ሞክር። እሺ በቀናነትማ ከእናንተ ጋር እኮ እያወሩ አይደለ እንዲ የምታመጡት ሀሳብ ባያስማማም ግን እያወራን ነው፣ እየተግባባን ነው። እሺ ያዕቆብ አይዞህ። ግን ስሰማ እባክህን ለእንትን ለህይወት እንዲሆን አድርገህ ስማ። እሺ በእውነት ስለምንወድ ነው ያዕቆብዬ። ህይወቴ በአንድ በኢየሱስ ክርስቶስ የተመራ ስለሆነ ችግር የለብኝም። እሺ አይ ምልህ ይገብተዋል ብዬ አስባለሁ። ምልህም ይገባሃል ብዬ አስባለሁ። ምን እያልኩ እንደሆነ ከስር እናንተ አያከሮች ደግሞ ይሳደባሉ። ተው በላቸው እስኪ። ኦኬ እሺ መጣ ኤርሚዬ። እኛ ልጆች አይሳደቡም። አንተ ከስር ያቸዋ ወይ ኤርምሻ ምን ውስጥ ገባህ? አለው ምን ሜጃለኝ አለው ምን ሜጃለኝ አስሬ ያለው ብለኝ የለ። አይ ማሰር ሳይሆን ያው እንግዲህ በፍቅር ከሆነ ሸምቀቆ ውስጥ ገብታል አልከኝ። በፍቅር ከሆነ አይ የቀደሙንማ ተው ነው እኮ። አይ ለው ዝም ብለህ ዙሩ ልታከራው ስትፈልግ ነው በእንደሱ አይነት ከሚሆን በፍቅር ብንነጋገር ይሻላል ብሎ በሚል ነው። ሳይህ ገራገር ቅን እንደሆነ ጌታችንም ገና ምድር ላይ ሲወርድ ስለ ፍቅር ነው የሰበከው። ልክ ነው። ስለዚህ ተደማምጦ የፍቅር አምላክን ይዘን ደግሞ የምንጣላበት ምንም አይነት ነገር የለም። እኔም እንደዛ ነው። ለዛ ነው ቶ ነገሩን የጎረምሳ ትግል አናስመስለው ብያልኩት። ለዛ ነው። ምንድነው አሁን ስላሴ ብሎ የሚለውን ቃል በመጽሐፍ ቅዱስ ላይ ባሳይ ምንድነው ልታደርግ ፈለግከው? ያው ጌታን ተቀበል አትለኝም። ምክንያቱም ገና በ40 ቀን ተቀብዬው እስከዚህ ሰዓት ድረስ የእሱን መንገድ እየተከተልኩ ነው ያለሁት። እኔ ይህን ቃል ስላሳየው ጌታን ተቀበል አለ። ወንጌል ሰብኬ ነው ጌታን እንድትቀበል። እግዚአብሔር መንፈስ ቅዱስ በህሊና ላይ ወቀሳ አምጥቶ ስለ ኃጢአት ዓለምን የሚወቅሰው እግዚአብሔር መንፈስ ከወቀሰህ እና ወደ ክርስቶስ መዳን ጌታ ከጠራ ትመጣለህ ማለት ነው። ሻር አምላክ አይደለም እኮ። ልክ ነው። በጎ ፍቃዱ ነው ሰዎቹ ሊድኑ ዘንድና እውነትን ወደ ማወቅ እንዲደርሱ እግዚአብሔር በጎ ፍቃድ ነው። እሺ ኦኬ፣ አንዴ ጠብቀኝ እንዳይመሽብኝ። አይ አይመሽም። ምን ሆነ ይመሽብኝ? ኦኬ፣ ከራሳችሁ መጽሐፍ ላይ ላሳየህ ፈልጌ ነው። አይ ከራሳችን ሰን ከመጽሐፍ ቅዱስ ላይ በቂ ነው። መጽሐፍ ቅዱስ አንድ አይደል? አይ መጽሐፍ ቅዱስ አንድ አይደለም። 80 እና 66 የሚባል መጽሐፍ እንዳለ ታውቃለህ? ያው እናንተ ሉተር ቀንሶ ሰጣችሁ እንጂ እኮ ያው ነው። እኛ ሉተር ቀንሶ አልሰጠንም። እኛ ሐዋርያት የሰጡን ነው የተቀበልነው። የሚስማማውን ይቅርታና ለቃል አጠቃቀሚ እንደ ነብዩ መሐመድ እንትን የሚስማማውን ይሰጣችሁ። እንትን ትፈልጋል ማለት ጸብ ያለሽ በዳቦ ብጥብጥ። ኧረ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። 30 እና 35 ሰራተኛ እሺ፣ ያው የወጣት ነገር ስለሆነ ታገሳለህ፣ ችግር የለውም። ኦኬ፣ ስላሴ ኤርሚ ከስር የሚሳደቡትን አታስታግስልኝም? ኖ ለምን የሚሳደቡት? እስከዛ ያው እንግዲህ ተው በላቸው አንዴ። ቤካ ያው ተው አትሳደቡ እንዴ! መቼም በጭራሽ ነው የማይሳደቡት። ያዕቆብ አንድ አብሮ ቤካ። እሺ ያዕቆብዬ፣ እኔ ለአንተ ምክር ነው ያለኝ። ትዝ ይላል ሐዋርያ ጳውሎስ ጢሞቴዎስን የመከረው ከሕፃንነት ጀምሮ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍ አውቃለሁ ነው የሚለውና አሁን ኤርሚ ሲያስተምርህ በቃ ለህይወት እንዲሆን ለመዳን እንዲሆን አድርገህ ስማ። ብትሰማ አይ ቲንክ ወደ ህይወት ትመጣለህ። ካለህበት ተስፋ አደርጋለሁ እና በቅንነት አድምጠው። እሺ
ያዕቆብ የሆነውን ስምህን ከዛ ደግሞ ወደ ትክክለኛው ከቀኝ ወደ ግራ ወደሚነበብበት ትመጣለህ። ከአረብኛው ማለት ነው። አንተ አሁን አረብኛ ውስጥ ነው ያለህ። ለማንኛውም ግን ኤርሚ ያሳይሃል። ይህ አሁን አንተ ቆይ እንዳይመሽበት እኮ ብዬ ነው። አይዞህ እኛ ይገባናል ልታወራ እንደፈለክና ለማንኛውም ግን ጥያቄ ጠይቀ ሁለተኛ ቆሮንቶስ ምዕራፍ 3 አንብብና እስቲ ልጠይቅህ፣ አስረዳኝ እስቲ። ምን ይያለኝ አንተ ስቲል ነው ስቲል ታቦቱ አገልግሎት ላይ ውሏል ብለህ ታምናለህ? ማለት አሁንም ድረስ እግዚአብሔር አምላክ በታቦቱ አድሮ ይናገራል፣ እሱ ስርዓት አሁንም ድረስ እየሰራ ነው ብለህ ታምናለህ? ያረጀ የተለወጠ አይደለም ብለህ ነው የምታምነው? ያዕቆብ አሎ ቤካ። እሺ ጥያቄ ሰምተዋል? አልሰማሁም፣ ኮኔክሽን ተቋርጦ ነበር፣ ይቅርታ። ስትዘጋጅ መሀል ላይ ግባ። እሺ ምን እያልኩ ነው መሰለህ? አንተ ሲል ነው በእግዚአብሔር አምላክ በታቦቱ አድሮ ይናገራል ብለህ ታምናለህ። ያ ማለት የታቦቱ አገልግሎት እግዚአብሔር አምላክ ከዚያ ሆኖ የሚናገረው ያኛው አገልግሎት አሁንም ድረስ ህይወት አለው ማለት ይሰራል ብለህ ታምናለህ። በዚያ በኩል ነው እግዚአብሔር አምላክ ሰውን ወይ ደግሞ ህዝቡን አክሰስ የሚያደርገው ብለህ ነው የምትለው አይደለም? ከህዝቡ ጋር ያለው ግንኙነት ነው። እግዚአብሔር በአንድም በሌላም ይናገራል። የእግዚአብሔር ቃል ኃያል እና ቸር ነው። በአንድም በሌላ ሳይሆን እያልኩ ያለሁት ነገር አንዴ እየተገባባን ነው። አሁን ያወራኸው ሀሳብ ስለገባኝ ነው። ሁለተኛ ነገር ደግሞ ኤርሚዬ መጥቷል ስለገባኝ ማለት ነው። ኤርሚ ያሳያል። ከዛ ተባረክልን ወንድማችን። ያው ልታገስህ እንዳይመሽበት እንዳይነጋበት ነገር ብሎ የሚለው መጽሐፍ ቅዱስ ነው አይደል ወንድማችን? መጽሐፍ ቅዱስ መጽሐፈ ሲራክ ምዕራፍ 3 ቁጥር 22 ላይ ምን ይላል? አንድ ጊዜ የራሴ መጽሐፍ ቅዱስ ላውጣው እኔ ካላስቸገርኩ። ትችላለህ። እሺ የራሴ ስል ማለት በግል ያሳተመውን ነው ኤርሚ ሊሆን ይችላል። አንተ ያዝከው የኦርቶዶክስ ተዋህዶ አይደለም? የኦርቶዶክስ ቤተክርስቲያን ተዋህዶ አይደለም ነው። በብፁዕ አቡነ ተክለ ሃይማኖት ፕትርክና ዘመን የታተመውን 80 ያህሉ ነው ያዝኩት። እሱን አሳየው፣ ከመግለጫው ከዋናው ከመግቢያው ጀምሮ አሳየው። የራሴ መጽሐፈ ሲራክ ስንት ላይ ነው ያልከኝ? ምዕራፍ 3 ቁጥር 20 ምዕራፍ 3 ቁጥር 22 ላይ 3 ቁጥር 22 ላይ ምዕራፍ 3 ቁጥር 22 ምን ይላል? አላስፈላጊ ስራዎችን መጽሐፈ ሲራክ ነው ያልከኝ? ያው እኔ ምዕራፍ 3 ካሜራ ሳይቼ ምዕራፍ 3 ቁጥር 22 አላስፈላጊ ስራዎችን አትመራመር፣ ከሰዎች ይልቅ ለአንተ እጅግ ተገልጧልና። በቃ አለቀ። ይሄን የሚለው እንግዲህ የትኛው እትም ነው? ቀይ ቅቡ ነው እዚህ ጋር ቀይ ቅብ ያለው ነው? አይ ቀለሙን አንተ ለዩ። ቀይ ቅብ ያለው ነው አይደለም? አንተ የሰጠኸኝን ነው እያነበብኩልህ ያለሁት። ቀይ ቅብ የተቀባው መጽሐፍ ቅዱስ ነው ወይ እዚህ ጋር ያንተ ነው የሚል? አይ የለውም። እኔ እሺ እንግዲህ 80 አሐዱ ነው ያስከው 80 አሐዱ ላይ አለ ያልከኝ። ይኸው መጽሐፈ ሲራክ ነው ያልከኝ። መጽሐፈ ሲራክ ከፈትኩልህ አወራው። ኦኬ እሺ አንዴ ጠብቀኝ። ቆይ ሁለተኛ 280 አሐዱ አምጥቼ እንዴት እንደምጫወትብህ ላሳይ በህዝብ ፊት ማለት ነው። አሁን ችግር የለም። ጉርምስና እንዴት እንደማስተነፍስልህ አሁን ጠንከር ልብሃለሁ ማለት ነው። እስካሁን በእግዚአብሔር ቃል እኮ መተንፈስ ሳይሆን እኮ መማማር ነው ጋሼ። ብሎ ነገር የለም መማማር ነው፣ ሌላ ነገር የለም። አሁን 80 አሐዱን አላምንም ብለህ ካልክ ይኸው ሌላ 80 አሐዱ ላምጣና በህዝብ 80 አሐዱ ግድ የለም። መጽሐፈ ሲራክ ነው ያልከኝ አይደለ? መጽሐፈ ሲራክ ያልከኝ ነው እንግዲህ ያነበብኩት። እነሱ ፊት ወንድሞች ፊት ነው እኮ የተገለጸው። ጩኸት ቀንስ። የመጣው ኤርሚያስ አበበ ጋር ነው።
ባነንኩብሽ ተናገሩ። ነፍን ጋር ይመጣ ባነንኩብሽ ሚዩት አድርገው ሚዩት አድርገው። ልብ በሉ የኢትዮጵያ ኦርቶዶክስ ታሪክሲያን 80 አሐዱ ቀይ ቅብ ነው ያልኩት ይሄኛውን የያዘ መስሎኝ ነው በቅንነት እያወራሁት። የኢትዮጵያ ኦርቶዶክስ ታሪክሲያን 80 አሐዱ መጽሐፈ ሲራክ ከዚህ አላውጣና ይሄን ጎረምሳ በደንብ አድርጌ ስርዓት ላስይዘው ይገባል አይመስልም? ሲራክ ገጽ 925 ገጽ 925 ኤርሚዬ ወንድሜ ግን እድለኛ ነህ። በደህና ጊዜ ቤተክርስቲያን ግዕዝ አስተምርሃለች። ምዕራፍ 3 ቁጥር 22 ሁለቱንም እንግዲህ እንዴት እንደማስቀምጥለት እሱ የያዘው ይሄ ቀዩ ቀቡን ነው ይታያችሁ። እኔም ያስኩት 280 አሐዱ ነው። ይሄ 2000 ዓመተ ምህረት የዛሬ 17 ዓመት የታተመው ነው በብፁዕ አቡነ ጳውሎስ የፕትርክና ዘመን የዛሬ 17 ዓመቱ ነው የመጽሐፍ ከታተመ። ይሄኛው ግን 47 ዓመቱ ነው በብፁዕ አቡነ አይ ቲንክ 37 ነው ማን 47 ዓመቱ 1980 የታተመው ይሄኛው ማለት ነው። አሳያለሁ። አሁን እሱ ያመጣው ይሄኛውን ያነበበው ቅድም ያለውን ቃል ነው የሚለው። ምን ይላል? ቁጥር 22 ላይ አላስፈላጊ ስራዎችን አትመርምር፣ ከሰዎች ይልቅ አንተ እጅግ ተገልጧልና ብሎ አለው። ከዛ እዚህ ቁጥር 20 ላይ የሚያበረታታንም አትፈልግ፣ የማትችለውንም አትመርምር፣ ነገር ግን የታዘዝከውን አስብ፣ በስውርም ያለውን አትጨነቅ፣ አላስፈላጊ ስራዎችን አትመርምር፣ ከሰዎች ልጆች ይልቅ ለአንተ እጅግ ተገልጦልሃልና ብዙ ሰዎችን መታበያቸውን አሳታቸው፣ ብዙ ሰዎችም የልቦናቸውን ትዕቢት ጣላቸው ይላል። አሁን እዚህ ጋር ምን አሉ ማለት ነው? ሥላሴ ብሎ የሚለውን ቃል ከዚህ ጋር አወጡት ማለት ነው። እዚህ ክፍል ላይ የቱ ጋር ስላለ ነው አወጡት ብለህ የምትለኝ ኤርምያስ ብለህ ካልከኝ ይሄኛው መጽሐፍ ከመታተሙ ከ30 ዓመት በፊት በብፁዕ አቡነ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በደርግ ዘመን ይህ መጽሐፍ ቅዱስ በዲሲአርኦ 53 በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ታሪክሲያን ታተመ 1980 ዓ.ም ዩናይትድ ባይብል ሶሳይቲ አፍሪካ ሪጂናል ሴንተር ኬንያ ናይሮቢ። ልብ በል እንግዲህ ያዘው ቻለው። እናስ በዚህ መጽሐፍት ላይ ይሄ መጽሐፍ ከመታተሙ ከ30 ዓመት በፊት የነበረው 80 አሐዱ መጽሐፍ ቅዱስ ላይ መጽሐፈ ሲራክ መጽሐፍ ምዕራፍ 3 ቁጥር 22 ምን ይላል? ሥላሴ ከሰው ይልቅ የገለጡልህ ምስጢር የለምና ከግብር ገብተህ ባሕርየ ሥላሴን አትመርምር። This is ኤርምያስ አበበ። ምንድነው ችግር? This is ኤርምያስ አበበ ሳይሆን በቃ 81 አሐዱ ላይ ቀዩ ላይ ያለ አሳይ። ይሄው ቤተክርስቲያን መጽሐፍ ላይ እሱ አይደለም ቁም ነገሩ እሱ አይደለም። እኔ ያነበብኩልህ ታዲያ አድምጥ። ጩኸታውን ቀንስ፣ ጩኸት ቀንስ ብራዘርዬ፣ ሞክሽዬ ጩኸት ቀንስ። የጉርምስና ጩኸት ይቅርብህ። ጉርምስና አይደለም ኤርምያስ እየነገርኩኝ ሥላሴ የሚል ቃል ከመጽሐፍ ቅዱስ አሳየን አይደል ያልከው? እየነገርኩህ እኮ ነው። መጽሐፈ ሲራክን አዲሱ ዘመን አውጣል ካወጣው ነገር ግን ይላል የታዘዘህን አትጩህ። እኔ ከቁርአን አይደለም ያሳየው። ይሄም የኢትዮጵያ ኦርቶዶክስ ታሪክሲያን 80 አሐዱ ነው። ውሸታሙ መጽሐፍ ቅዱስ ነው ተብሎ የሚባለው በራሳችሁ ሊቃውንት ሁሉ ጭምር ማለት ነው። እነ መምህር አቡኑ እነ ዲያቆን ያረጋል አበጋዝ ውስጡን ለቄስ ነው ብሎታል። የሐዲስ ኪዳን መምህራን በሙሉ ይህም መጽሐፍ አንቀበለውም ብለው የእምነት ክደታቸውን ሰጥተዋል። ኦኬ እኔ አይመለከተኝም፣ ተቀበልከውም አልተቀበልከውም ይዘው ዙር። እኔ ግን እጄ ላይ ያለ ትውልድን አታምታት ምናለው። በዚህም ቢስትል በዚህ እጠልዛለሁ ማለት ነው። በ66 አናምንም ብላችኋል። እናስ በራሳችሁ መጽሐፍት ጴንጤው መጣብህ። ይኸው ጴንጤው ኤርምያስ መጣብህ።
ስለዚህ ይሄኛው መጽሐፍ አይልም፣ አውጥተውታል ስላሴ የሚለውን። ይሄኛው መጽሐፍ ከመታተሙ ግን ከ30 ዓመት በፊት ግን ስላሴ ከሰው ይልቅ የገለጡልህ ምስጢር የለምና ከግብር ገብተህ ባህሪ ስላሴን አትመርምር ይላል። ስላሴን ምንድን ነው የፈለከው? ምንድን ነው የፈለከው? ምንድን ነው የተፈለገው ጉዳዩ? ያው በራሳችሁ መጽሐፍ ዘረግፍልሃለሁ። ስላሴ የሚል ቃል መጽሐፍ ቅዱስ ውስጥ የለም ብሎ የነገረን ደብተራ ወሬ ይዘህ መጥተህ ይኸው እንግዲህ አጋፈጥኩህ በለው እስኪ። ወይን ካደው እኔ ነው ማምን የዛሬ 17 ዓመት የመጣውን አዲስ መጤ የሆነውን ይሄኛው እንግዲህ የኖረውን የሰነበተውን አላምንም። በብፁዕ አቡነ ጳውሎስ የታተመውን እንጂ በብፁዕ አቡነ ማነው ተክለ ሃይማኖት የታተመውን አላምንም ብለህ ካደው። እዚሁ የእምነት ክደትህን ካድና ከዛ እውነት እኔ ሲራክ የሚባለው መጽሐፍ እኔ ብትክደው እኔ ደንታ አይደለም። ምክንያቱም የእግዚአብሔር ቃል ስለ አይደለም ማለት ነው። አላምንም። እኔ የለየልኝ ፔንቴኮስታል ስለሆንኩ 66 እስትንፋሰ እግዚአብሔር ያለበት የእግዚአብሔር ቃል ነው የምቀበለው። ይስ ዝም ብሎ መጽሐፍት ነው። እዚህ ጋር ሲራክ እንትን ምናምን ነገር የተባለው ማለት ነው። ይኸው ስላሴ ዝም ጭጭ ነው ኦርቶዶክስ። ዝምታ ሆነ ጸጥታ አካባቢው ላይ ዘመነው ጭጭ ነው። ዘመነው ጭጭ ነው አይደለም። በቃ ታድሶ ተሰጠ መጽሐፍ ቅዱስ አነበብክ አንበብ በቃ ቶ ይቅርታ አትልም። ቢያንስ ቴንኪው ልትለኝ ይገባል። ቴንኪው ኤርሚሻ በእውነት ብለህ ልትል ይገባል። ባትለይም ችግር የለኝም እኔ እና አሁን እንደገና ደግሞ የድል አጥቢያ አርበኛ አይመስል ማይክ ከፍተህ ትጮኻለህ እንዴ? ኢየሱስ አይሻልም ሲራክ መሐመድ እንትና ምናምን ነገር ብለህ ከምትል ና ወደ ወንጌል ኤርሚዬ ለምንድን ነው ግን አንዳንዴ እኛ በጣም ሞኞች የምንሆነው? ክርስቲያን ሆነን እያለ በቃ ገባ ስለታቦት ነበር የምንጠይቀው። ይሄው አስቀየሰ ርዕስ። አንዳንዴ እኛም እንትን እንበል በቃ ያውቃሉ። በቃ አሁን እሱ ኢንቴንሽኑ ገብቶ ርዕስ ኦል ኦፍ ደሰደን እያወራችሁ ነው ስላሴ የሚል ከመጽሐፍ ቅዱስ አውጣ ያለ በቃ ችግር የለም እንርዳው ብለህ እህትየው ያው ጭቃ ውስጥ የገባ መኪና ይመስል እኮ ቆመ። ሪዶታ ቢቀይር መውጣት አይችልም። እኛ በገመድ አስረን ካላወጣን በስተቀር ቅድም ሙዝ ልጣጭ ላይ አቆምሃለሁ ብያዋለሁ። አሁን ተንሸራቶ ወደቀ፣ ማንም አያነሳውም። እንግዲህ በእርግጥ ማሳያ ነው ለምንጠይቃቸው ጥያቄዎች መልስ እንደሌላቸው አንድ ማሳያ ነው። yes ሁለተኛ እንዳይለምድህ ኤርሚሻ እሺ። ጴንጤው ኤርሚያስ ጋር ነው የመጣው። ንግባ በጠንተ ነገር እዚህ ላይ የውሾ ነገር ያንሳው ውሾ ነው ብለህ ሁለተኛ እንዳትል እሺ። ሁለተኛ ወደ ታቦቷ እንሂድና ወደ ታቦቷ እንዳለችው ታቦቲቱም እኮ በቃ ምንም የምትለፈልፈው ርዕሱን አስሬ ከምንቀያየረው አለች። ርዕስ አስቀየረ ምናምን አለች። እንደዚህ አይነት ስነ ምግባር ለምን ነበር ስላሴ ብለህ የጠየቅከው? 1 ሚሊዮን ተከታይ ያለበት ቤት ውስጥ ርዕስ ማስቀየር ይከብዳል ወንድሜ። ለምን ነበረ ስላሴ ብለህ የጠየቅከው? ሳመጣልህ ምነው ዝም ጭጭ አልክ? በብርሃን ፍጥነት አክሮባት ተገልብጠው ወደ ጽላቲቱ ወደ ታቦቲቱ እንሂድ ብለህ አልክ። ለምን ነበር ስላሴ ብለህ የጠየቀው? ስላሴ ብዬ የጠየኩበት አንድ ጉዳይ አለ። እሱን ልንገርህና ከዛ ወደሚቀጥለው እንሄዳለን። መቆምም ካለ እዚህ ጋር እንቆማለን ማለት ነው። ስላሴ ብዬ የጠየኩበት አንድ ጉዳይ የጻድቅ ሰው መታሰቢያው ይላል። የጻድቅ ሰው መታሰቢያ ካለው መታሰቢያውን ትሰራለትና ያከበረውን እግዚአብሔርን ታከብርለታለህ። አለቀ። ይሄን ለማወቅ ስላሴ የሚለውን አሳየን ብለህ ያልከው ለዚህ ነው። ለዛ ነው። አየህ መጽሐፍ ቅዱስ ላይ አሁን አወጣ አንተ የለም፣ አንተ ያወጣው ላይ የለም። ከዛ መጽሐፍ ቅዱስ ምንድን ነው አልክ? ውሸት ነው አልክ ራስህ በአንደበትህ። ስለዚህ ይሄኛው መጽሐፍ ቅዱስ ነው አይደል? እዚህኛው ላይ ውሸት ነው ያልከው አንተ ነው ያልከው እኮ። እዚህኛው ላይ ስላሴ ብሎ የሚል ቃል ስለሌለ አንተ የለም ብለህ ያልከኝ ካለ አውጥተህ አሳየኝ። እኔም እግዚአብሔር ይስጥልን ኤርሚ ክብረት ይስጥልን። ይሄኛው ምንድን ነው እንግዲህ መጽሐፍ ቅዱስ ነው ብለኛል። ይሄኛው ደግሞ ታትሞ አዲስ የመጣ ነው። እጄ ላይ ያለው ነው የማምነው። ይሄኛው ምንድን ነው ብሎ የሚለው እሱ መጽሐፍ ቅዱስ እና ምን ይላል? የብሉይና የሐዲስ ኪዳን መጽሐፍት። እሺ ለማን ነው ታተመ ብሎ የሚለው እዚህ ጋር
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይህን መጽሐፍ ቅዱስ ታምነዋለህ? እኔ እጄ ላይ ያለውን ነው የማምነው። አንተ ያዝከውን አላምነውም። ምክንያቱም ምን አድርገህ እንዳመጣሁ ምን አውቃለሁ። እኔ ጋር እጄ ላይ ያለውን አነበብኩልህ። እጄ ላይ ያለውን ታች ወረድ አንድ ጊዜ ሳይወድ አንድ ጥያቄ ልጠይቀው። እኔ ልጠይቀው የነበረው ምን ነበር መሰለህ? እነዚህ ሰዎች ሙስሊሞችን ወንጌል ይሰብካሉ ግን ወይ ደግሞ ኦንሊ ጂሰሶችን ወንጌል ይሰብካሉ? ምን ብለው በጣም ነው የሚያሳዝነኝ በእውነት የእነሱን ተረት እግዚአብሔር ያልተናገረበትን እግዚአብሔር ያላዘዘውን እግዚአብሔር አድርጎ ያላለውን ሐዋርያቶች አድርጎ ያላሉትን ሐዋርያቶች ሰርተው ያላሳዩትን ነገር ተሸክመው ለመዞር እንዲህ የሚል ከሌለ ሥላሴን አሳየኝ ይላሉ። እነዚህ እነማን ናቸው? የኦርቶዶክስ ቤተክርስቲያን አማኞች። እኛም እንኳን ግዕዛቸውን ተቀብለን ሥላሴ ሶስትነትን ይገልጣል ብለን ተቀብለን ሥላሴ ብለን ደፍረን ስናወራ እነሱ የእነሱን ተረት ለመደበቅ ሥላሴ የሚልስ ተጽፏል ይላል። እኔ ልጠይቀው በፈልገው የነበረው ከዚህ በኋላ ምን ሞራል ምን ድፍረት ነው ያለው? ሄድች ሙስሊሞች ጋር ሄዶ ወይ ደግሞ ኦንሊ ጂሰሶች ጋር ሄዶ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ሥላሴ ብሎ ሊሰብክ ምን አቅም ነው ያለው? ይኸው ካደው እኮ እህትየው። ይሄኛው መጽሐፍ ቅዱስ አምነዋለሁ አለ። በጣም ያሳዝነው። በጣም ያሳዝነው። ይሄኛው መጽሐፍ ቅዱስ አምነዋለሁ አለ እህትየው። ይሄኛውን ግን መጽሐፍ ቅዱስ አላምነውም ማለት። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሰማንያ አሐዱ በ1980 ዓ.ም በብፁዕ አቡነ ተክለ ሃይማኖት የፕትርክና ዘመን የታተመ ነው። ልብ በሉ። ይሄኛው የዛሬ 17 ዓመት በብፁዕ አቡነ ማቴዎስ በብፁዕ አቡነ ጳውሎስ ከመለስ ዜናዊ ጠቅላይ ሚኒስትሩ ጋር ያረፉት ጳጳስ በሳቸው ፕትርክና ዘመን የታተመ ነው። በዚህኛው ላይ ሥላሴ ብሎ የሚለው መጽሐፈ ሄኖክም መጽሐፈ ሲራክም ላይ አለ። ከሲራክ 3:22 ላይ ቃል በቃል አሳየሁት፣ ሥላሴ የሚል ቃል አሳየኝ አለ። ይኸው ጴንጤዎች ከምንቀበለው 80 አሐዱ አይደለም፣ ኦርቶዶክሳውያን ከሚቀበሉት የራሳቸው መጽሐፍ ቅዱስ ላይ ሥላሴ ከሰው ይልቅ የገለጡልህ ሚስጥር የለምና ከግብረ ገብተህ ባሕርየ ሥላሴን አትመራመር ይላል። በራሳቸው መጽሐፍ ተሳሳየው። እኔ ይሄኛውን ምን ጨምረህበት እንዳመጣህ ቃለው እኔ የማምነው ይህን ነው አለ። ስለዚህ ይሄኛውን የኦርቶዶክስ 80 አሐዱ መጽሐፍ ቅዱስን አምናለሁ አለ የዘመኑ ትውልድ። ይሄኛውን ግን እክደዋለሁ። አባቶቼ ዘመን የነበረውን እክደዋለሁ፣ ይሄ ግን በእኔ ዘመን የሆነው አምነዋለሁ ይላል። በኩርኩም ሊያነድህ ሲል አፍንጫውን ይነፋል። ንፋስ በደንብ እንትን ይልና ይወጥረዋል እና እንደዛ እየተነፈሰብን የመጣው። ስለዚህ 80 አሐዱን እንኳን ራሱ የራሳቸውን መጽሐፍ የካደ ትውልድ ማለት ነው። ስለዚህ እኔ መጽሐፍ ቅዱስ እንድታምን ነው ማድረግህ። በእርግጥ መጀመሪያ እምቢ ካልክ ግን የራስን መጽሐፍ አስክድሃለሁ ማለት ነው። እሺ። ስለዚህ ሁለተኛ እንደዚህ አይነት ቀልድ ኤርሚያስ ጋር እንዳትቀልዱ። እኔ አሁን ሳስበው ይኸውልህ መረጃ የምትባል ነገር ሳይዝ ኤርሚያስ ከመጽሐፍ ቅዱስም ከመጽሐፍታችሁ ዝም ብሎ ወጥቶ የሚለፈልፍ እንዳይመስልህ። እያንዳንዱ መምህራን እዚህ ቤት የማይገባው እንዴ ገብቼ ልጠበስ ነው ብሎ የሚለው አሁን 800 ሰው እያየ ነው እዚህ ከፊት ላይ ማለት ነው። ከውስጥ ይሄኔ ከ800 ሰው በላይ ያለ ከውጭ ሆኖ የሚያይ ያልገባ እዚህ ውስጥ ማለት ነው። አይግቡ፣ ጉዳያቸው ነው፣ አይመለከተኝም። ግን ያለ መረጃ ኤርሚያስ ጋር ተንቀጭቅዥህ የምትመጣ ዲያቆን፣ ተንቀጭቅዥህ የምትመጣ መምህር፣ ተንቀጭቅዥህ የምትመጣ ቄስ፣ ተንቀጭቅዥህ የምትመጣ የሰንበት ተማሪ መድኃኔዓለም የሚፋረደኝ በራስህ በትር ጀርባህን ብዬ አደባባይ ላይ በመጣህበት መንገድ እንደ ጎልያድ ዘርሬ ትሄዳለህ ማለት ነው። በራስ መጽሐፍቶች ገድላት፣ ድርሳናቱ፣ ሊቃውንቱ፣ አዛውንቱ በራስህ። ለምን መድኃኔዓለም እዛ ቤት ሲያሳድገኝ ዓላማ ነበረው ማለት ነው። ዓላማ ነበረው። ዓላማ ምንድን ነው ብለህ ካልከኝ አንተ እንድትድን ነው፣ አንቺ እንድትድኝ ነው፣ እናንተ እንድትድኑ ነው።
በክርስቶስ ኢየሱስ ያላመናችሁ ወንድሞችና እህቶች፣ እናቶቻችን፣ አባቶቻችን የጭቅጭቅ አባዜ ተጠናውቶኛ አይመስልህ። ወንድሞቻችን እህቶቻችን እዚህ ተጠናውቷቸው እንዳይመስል ቁጭ አሉት። ቤተሰብ መምራት የሚችሉ ስራ ያላቸው ራሳቸውን የሚያስተዳድሩ ቤተሰብ የሚያስተዳድሩ ድርጅት የሚያስተዳድሩ ቤካዬ እንደዛ ነው። እህቴ ሊያ እንደዛ ናት። እህቴ ወጊ እንደዛ ናት። ሜርሲ እንደዛ ናት። ወንድሜ ዘማሪ ዳጊ አስቼ መጣ በሙሉ እዚህ ስራ ያጣን መሄጃ ያጣን በኦርቶዶክስ ላይ እንሰብሰብና ሙድ እንያዝባቸው እንሳቅባቸው ብለን አይደለም የምንመጣው። በዓላማ እግዚአብሔር ልኮን በዓላማ ዓላማችሁም ነው ብለህ ካልክ ሰውን ማዳን ነው። ሰውን ስታድን በክርስቶስ ኢየሱስ በወንጌል እውነት እንድታምን ነው። በወንጌል እውነት አላምን ብለህ እንዳትል በጣም ብዙ በየመንገድ እየቆሙ ጋሬጣዎች አሉ። ገድላት፣ ድርሳናት፣ ታምራቱ፣ ሊቃውንቱ፣ አዛውንቱ፣ ቡቱቱ ምናምን ነገር የሚባል ማለት ነው። ወንጌሉ እዚህ ጋር ሆኖ ሳለ እነዚህ መንገድህን አጥረውብሃል። ስለዚህ አንተ ወንጌል ያድናል ኢየሱስ ያድናል ብዬ ስልህ አወይስ ትለኛለህ። ስለዚህ ኢየሱስ እኮ ያድናል ለበደል ኃጢአት ሞቶ ጊዮርጊስ 300 ጊዜ ተነሳ ማለት። ኧረ ኢየሱስ ክርስቶስ ለበደል ኃጢአት እኮ ተሰዋለ አርሴማ ትለኛለህ። ኢየሱስ ክርስቶስ እኮ ለበደል ኃጢአት ሞቶ ሊወድሃል እኮ አይ እመቤቴስ ትለኛለህ። ስለዚህስ እነዚህ እንደማይወዱህና እንዳልሞቱልህ ቤዛ እንዳልሆኑልህ እንዳልተሰውልህ ላሳይህ ይገባል። ጌታዬ ወደዚህ መስመር ሄጄ እንቅፋት ከትውልድ መንገድ እንዳነሳ እኔንም ወንድሞቼንም ጠርቶኛል። የራሴን የምናገረው 1000% ጠርቶኛል ጌታዬ። ይሄ እንቅፋቶች ሲነሱ ከፊት ገለል ሲሉ ገድላት፣ ድርሳናት፣ ተአምራት የሚሉ ያድናሉ። እመቤቴ፣ ወላዲቴ፣ ከተማ፣ በርሶማ፣ አቡነ ደንቆሮ፣ አቡነ መሰሶ የምትላቸው በሙሉ ማለት ነው እንደማያድኑ ከመጽሐፉ እየገለጥኩ ሳሳይህ ምንም የሚያመጣ ነገር የለ። ኤርሚያስን ስታገኙት ስክሮል እያደረጋችሁ ለፉ ባካችሁ። እሱ ቤት አትቆዩ፣ ብዙ መናፍቃን እያደረገ ነው ህዝቡ ምናምን ነገር። ገዝቱት አሉ እና ቀሲስ ዲበኩሉ በየቤቱ እየገባችሁ ይኸው የማይሰራ ኃጢአት እግዚአብሔር ይፍታ ብያለሁ፣ ባካችሁ እዛ መናፍቃን ቤት ኤርሚያስ ቤት እንዳትገቡ፣ ምክንያቱም ብዙ ልጆችን መናፍቃን አድርጓል፣ አጠራጥሯቸዋል፣ በቤተ ክርስቲያን ላይ እየተነሳ ጠላት ነው ምናምን ነገር ብለዋል። ይገዝቱ ይሰሩ ግን ራሱ ቀሲስ ዲበኩሉ ከታች አጮልቆ ያያል። ሌሎቹም መምህራን አስረግጬ የምነግርህ ማለት ነው። ይዩ እናስ እነዚህ ፈቀቅ ካሉ መጽሐፍ ቅዱስና አንተ ብቻ ቀጥታ ትገናኛላችሁ። የውዴን ቃል ማለት ነው። ከዛ ስትኮመኩመው ማቴዎስን አቤት ቅዱስ ማቴዎስ እንደጻፈው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትውልድ መጽሐፍ ይላል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን፣ ያዕቆብ ይሁዳና ወንድሞችን ወለደ፣ ይሁዳ ከትዕማር ፋሬስና ዛራን ወለደ፣ ፋሬስ ኤስሮምን፣ ኤስሮም አራምን፣ አራም አሚናዳብ፣ አሚናዳብ ናኦስን፣ ናኦስ ሰልሞንን፣ ሰልሞን ከራኬብ ቦኤዝን፣ ቦኤዝ ኢዮቤድን፣ ኢዮቤድ እሴይን፣ እሴይ ዳዊትን፣ ዳዊት ሮብዓምን ማለት ሰሎሞን፣ ሰሎሞን ሮብዓም፣ ሮብዓም አብያ፣ አብያ አሳ፣ ኢዮሳፍጥ እያለ ይዘረዝርልሃል። የኢየሱስ ክርስቶስን የዘር ሐረግ አምጥቶ መሲሁን ጉብ ያደርግልሃል። ከዛ ቁጥር 18 ላይ ስትመጣ የኢየሱስ ክርስቶስ ልደቱ እንዲህ ነበር፣ እናቱ ማርያም ለዮሴፍ በታጨች ጊዜ ከመንፈስ ቅዱስ ጸንሳ ተገኘች ብሎ ይልሃል። ጻድቁ ዮሴፍ በስውር ሊተዋት ባሰበ ሳለ የጌታ መልአክ ተገለጠለትና ዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ፣ ልጅን ትወልዳለች፣ ስሙንም ኢየሱስ ትለዋለህ። እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ አንተም ታድናቸዋለህ፣ እናትየዋም ታድናለች፣ ገብርኤልን አድናለሁ አላለም። ደስ አይልም? ገብርኤል ለይቶ ሰባኪ ቤት አይነት ግሩም ሰባኪ መሰለ። የአዲስ ኪዳን ስመጥር ሰባኪ ነው ገብርኤል የሚባል ቅዱስ መልአክ። ምን አልኩኝ? ዛሬ እስቲ ልጻፈው። ሶሪ ገብርኤል የአዲስ ኪዳን የመልአክ ሰባኪ፣ የመላእክት ሰባኪ ማለት ነው። መላእክት አበዛሁት፣ መላእክት አበዛሁት፣ የመልአክ አናት አልኳት። የመልአክ ሰባኪ ምን ብሎ ደግሞ ሰበከ ገብርኤል? ለሕዝብ ሁሉ የሚሆን ታላቅ የምሥራች እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ። መድኃኒቱ ማን ነው አልክ? የዳዊት ልጅ ዮሴፍ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ፣ ልጅን ትወልዳለች፣ ስሙንም ኢየሱስ ትለዋለህ። እናስ
እርሱና እርሷ እኔ አላለም። ለምን እኔ በዚህ በጽሁፍ ከምደክም እዚህ የተጻፈው መጽሐፍ ቅዱስን ለምን አላሳይም? ከሰማንያ ያዱ ከኦርቶዶክስ በለው ኤርሚያስ የኔን የደብተራ ትምህርት በለው አልኩ። መድኃኔዓለም ስሙ ይባረክ። ምን ይላል? እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ጮኛዋ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። ይህንንም ሲያስብ ነው የጌታ መልአክ በሕልም ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ፣ ልጅን ትወልዳለች። እርሷ የለም፣ እነርሱ የለም፣ እኔ አልጨመረም። መልአኩ ደስ አይልም? መልአኩ ነው ለዮሴፍ የሚያወራው። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ይኸው ነው። ወደ ቤተ ተበተን አልኩ ብራዘር። ይህንን አንድ ሱፍ የለበሰ ፓስተር አይደለም፣ አንድ ወንጌላዊ አይደለም የጻፈው። ይህንን አንድ ጳጳስና ቆሞስ አይደለም የጻፈው። ይህን የጻፈው ቅዱስ ሉቃስ ነው። የጌታችን የኢየሱስ ክርስቶስ ወንጌል ማቴዎስ። ቅዱስ ማቴዎስ ነው የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው። የቃሉ አገልጋዮች ናቸው፣ የአይን ምስክሮች። ጻፈው ምን ብሎ? እርሱ እና እናቱ እና እኔ እና ዮሴፍ ሕዝቡን ከኃጢአታቸው እናድናቸዋለንና አላለም። አንተ አቡነ ተክለ ሃይማኖት ከኃጢአት ያድነኛል ትላለህ አይደል? ገብርኤል፣ ማርያም፣ ዮሴፍ፣ ጻድቅ ሴት፣ ጻድቅ ወንድ፣ ቅዱስ የሆነ መልአክ ያድናሉ? አያድኑም። አናደርኩ ትንሽ ደረቅ ላድርግልህ። ይኸው ነው፣ ጠጣው።